ይኸውላችሁ ስጋውን ደሙን ሳንቀበል እያለፍን ነው። አለመቀበላችንም ኃጢያቱንም ሳንተወው ከነ ኃጢያታችን እንደገና ደግሞ ምህረትም ሳናገኝ እየሞትን ነው። እግዚአብሔር ከክፉ ሞት ሁላችንን የሚሰውረን። በጣም ብዙዎቻችን በተወሰኑ ኃጢያቶች ወደ ኋላ ስለምንል ነው። ለስጋው ደግሞ በጣም ብቁ እስከምትሆን ድረስ ከሆነ እየጠበክ ያለው አትሆንም መቼም። ያ ማለት ሳትቀበል ትሞታለህ። ይሄ ከሆነ ዝግጅታችሁ በስጋው ደግሞ ልክ ለመሆን ከሆነ ዝግጅታችሁ አትሆኑ። እስከ እድሜ ልካችሁ ብትዘጋጁ አትሆኑ። ገዳም ብትገቡ አትሆኑ። ባህታውያን ብትሆኑ አትሆኑ። ብዙዎቻችን መማር አንፈራም፣ መቁረብ ግን እንፈራለን። መግባት አንፈራም፣ ወደ ቤተ መቅደሱ መግባት አንፈራም፣ መቁረብ ግን እንፈራለን። ክርስቲያን ለመሆን አንፈራም፣ ነገር ግን መቁረብ እንፈራለን። ከመምሕረትከ አምላክነ አኮ በከመ አበሳነ እንደ በደላችን ያይደለ እንደ ቸርነት እንደ ምህረት የምንለው ለዚያ ነው። የማንም ሰውነት የማንም አይምሮ ለስጋው ደግሞ በሚገባ ልክ አይደለም። በጸበል ልክ ልትሆን ትችላለህ። በእምነት ልክ ልትሆን ትችላለህ። በምትባረክበት ነገር ልክ ልትሆን ትችላለህ። በስጋው ደግሞ ልክ ሊሆን የሚችል ግን የካህናትም ስልጣን የፓትርያርክ የሊቀ ጳጳስ ስልጣን በስጋው ደግሞ ልክ ያለ በዚህ ምድር ላይ ምንም የለም። ኦርቶዶክሳውያን ጸበል መጠመቃችን መልካም ነው። ከዚህ ተነስቶ በብዙ ኪሎ ሜትሮች አቋርጦ ሻንጣ ተሸክሞ ጸበል ለመጠበቅ የኢትዮጵያ ሀገር ዳር ድረስ ይሄዳል። መልካም ነው። እዚህ አጠገቡ ያለው ቤተክርስቲያን ገብቶ ግን ስጋው ደግሞ አይቀበልም። እማዝ ነው በዚህ ነው። ይሄን ጥያቄ መጠየቅ እፈራለሁ። ከስጋው ደሙና ከጸበል ማን ይበልጣል ብዬ መጠየቅ እፈራለሁ። ለምንድነው የምፈራው? ጸበል እንዳትሉኝ ስለምፈራ። ጸበል ቅዱስ ውሃ። ጸበል ምንድነው አልኳችሁ? መለኮት የተዋሃደው ግን አይደለም። ምን የተዋሃደው አይደለም? የእግዚአብሔር ቃል ያረፈበት የተቀደሰ የተባረከ ከደዌ ስጋ ብቻ የሚያድን በሉ እስኪ ከደዌ ስጋ ብቻ በሉ እስኪ የሚያድን ጸበል የተጠመቀ ስጋውን ደሙን ግን ባይቀበል መንግስተ ሰማያት ይገባል? ታምረ ማርያምን ብቻ እየሰማችሁ ቁማችሁ እየሰማችሁ አሜን ብላችሁ ስለሄዳችሁ ቆረባችሁ ማለት አይደለም። ነገር ግን ለስጋው ደሙ ያበቃችኋል። የቅዱሳን ቃል ኪዳን የቅዱሳን ምልጃ ለስጋው ደሙ ማብቃት ነው ዋናው። የቅዱሳን በረከት በሁላችንም ላይ ይደርብን። የእመቤታችን አማላጅነት አይለየን። ቅዳሴ ላይ ከቀዳሾቹ እና አስቀዳሾቹ ከሚመልሱት ተሰጥኦ ውጪ ምንም አይነት ስልጣን የለም። ምንም አይነት ስልጣን ማለቱን ማለት ነው። የማዘዝ ስልጣን የላችሁም፣ የመናገር ስልጣን የላችሁም፣ የማውራት ስልጣን የላችሁም፣ የመንቀሳቀስ ስልጣን የላችሁም። ከአቅም በላይ የሆነ ችግር ገጥሞት ካልሆነ በስተቀር የመቀመጥ ስልጣን የላችሁም። ማንም ሰው የማንቀላፋት ስልጣን የለውም። ስጋዊ ነገርን የማድረግ ስልጣን የለውም። ቅዳሴ ላይ ስልጣን ያለው እግዚአብሔር ብቻ። ያ ስጋው ደግሞ ምን ያደርጋችኋል መሰላችሁ? ሰውነታችሁን ያጸነዋል። ወጣትነታችሁ ይባረካል፣ እድሜያችሁ ይባረካል፣ ትምህርታችሁ ይባረካል፣ ዕውቀት ይገለጥላችኋል፣ ጥበብ ይገለጥላችኋል፣ የምትሰሩት ይባረካል። ይሄ ኩያን መናፍስት ርኩሳን መናፍስት የሚባሉት ከእናንተ ይርቃሉ። ይሄ የሚከለክልህ ነገር ስራ እንዳትሰራ የሚያደርግህ ነገር በሰዎች እንዳትወደድ ተቀባይነት እንዳታገኝ የሚያደርግህ ነገር እሱ ይርቅ። ይሄ ድብርት የሚባል ይሄ ቴንሽን የሚባል ጭንቀት የሚባል ስትረስ የሚባል ሸክሞች እነዚህ ነገሮች በሙሉ ካንተ ይርቃሉ። ስጋው ደግሞ መድኃኒት ነው። ከጸበል በላይ ስጋው ደግሞ መድኃኒት ነው። እኔ ሁሌ የማዝነው በዚህ የዚህ ዓለም ምግብ ደዌ ይሆናል፣ በሽታ ይሆናል። በምግብ መመረዝ የሞቱ ሰዎች አታውቁ? የምንበላው ምግብ ኮሌስትሮል ሆኖ የምንበላው ምግብ ብዙ ነገር አምጥቶ የአንጀት ችግር አምጥቶ የጨጓራ ችግር አምጥቶ ጸጥ ያሉ ሰዎች የሞቱ ሰዎች አታውቁ? የተበላሸ ምግብ በልተው አሊያም ለሰውነታቸው የማይስማማ ምግብ በልተው ወይም የሚበሉት ምግብ አንቆ የገደላቸው ሰዎች አታውቁም? ትን ብሏቸው የሞቱ ሰዎች አታውቁ? የዚህ ዓለም ምግብ የሞት ምክንያት ይሆን፣ ስጋው ደግሞ ግን የሞት ምክንያት አይሆን፣ ህይወት ነው የሚሰጠው። ያ ህብስትም ከተለያየ ቅንጣት ተሰብስቦ ከተለያየ ስፍራ ተሰብስቦ አንድ እንደሆነ ይላል። በዚህ ህብስት የተበተነውን ህዝብህን ሰብስብ ብሎ ይጸልያል። ቅዳሴ ማለት እሱ የተበተነው ህዝብ የሚሰበሰብበት፣ የተበተነች ነፍስ የምትሰበሰብበት፣ የተበተነ ህሊና የሚሰበሰብበት፣ የተበተነ ልቡና የሚሰበሰብበት፣ የተበተኑ ህዋሳት የሚሰበሰቡበት፣ በዓለም የባዘነ በዓለም የባከነ በዓለም የተቅበዘበዘ በዓለም የተንቀዘቀዘ ነፍስ የምትሰበሰብበት ነው። ቅዳሴ ማለት እንደሱ ነው። ዛሬ የምንማማረው ስለ ምስጢረ ቁርባን ነው። ሁላችሁ ከእርሱ ጠጡ በሚል ርዕስ የማቴዎስ ወንጌል ምዕራፍ 26 ቁጥር 27 ላይ
ያለውን ቃል መነሻ በማድረግ ቆይታ እናደርጋለን። ተከታታይ ትምህርቶችን በዚህ ዕለተ ሐሙስ ላይ እየተማርን እንገኛለን። ከዚህ በፊት ሰፋ ባለመልኩ ነገረ ድህነትን በስፋት ስንመለከት ነበር። ከዛ የነገረ ድህነት ማጠቃለያ የነበረው ጥያቄ ለመዳን ምን ማድረግ አለብን የሚሉ 3 ነገሮችን አንስተን ከነዚያ ውስጥ አንዱ ምስጢራትን መፈጸም በሚል ርዕስ እሱን ነው እየተመለከትን ያለ ነው። ምስጢራት ደግሞ ምን ምን ናቸው የሚሉትን በዋናነት 3 ምስጢራትን፣ አንደኛ ምስጢረ ጥምቀት፣ ሁለተኛ ምስጢረ ንስሐ፣ ሶስተኛ ምስጢረ ቁርባን፣ እነዚህን 3 ነገሮች መፈጸም ያስፈልጋል። ሰው እነዚህን 3 ምስጢራት ካልፈጸመ አይድንም። ስለዚህ ለመዳን የግድ እነዚህ 3 ምስጢራትን መፈጸም ግዴታ ነው። ነገር ግን ምስጢራት ደግሞ የሚባሉት እነዚህ ብቻ አይደሉም። እነዚህ እንደ ግንድ እንደ ስር ሆነው ሌሎች ደግሞ ቅርንጫፎች የምንላቸው ምስጢራት አሉ እና እነዚያንም እንደየጊዜያቸው የምንመለከት ይሆናል። ወደፊት ምስጢረ ንስሐን ተመልክተናል፣ ምስጢረ ጥምቀትን ተመልክተናል። ምስጢረ ቁርባን እሱን ብዙ ጥያቄዎችም ከምስጢረ ቁርባን ጋር የተያያዙ እየመጡ ስላሉ ስለዚህ ምስጢረ ቁርባንን ዛሬ እንመለከታለን። ከዚህ በፊት እንግዲህ ምስጢረ ተክሊልን የጋብቻን ምስጢር በተመለከተ ከ2 ሳምንት በፊት ባለው ጉባኤያችን በሰፊው ተመልክተናል። እንዲህ ከሆነ በተለይ ደግሞ ታስታውሱ እንደሆነ የምትከታተሉ ሰዎች በጋብቻ ጊዜ ቅዱስ ቁርባን ከተቀበሉ በኋላ ሙሽሮቹ የሚያደርጓቸውን ነገሮች በተመለከተ የሥርዓተ ቁርባኑን የሚቃወሙ ለስጋው ደግሞ የማይመጥን እንደዚህ አይነት ነገሮች ይከናወናሉና ስለዚህ እሱ ልክ እንዳልሆነ እነሱን በዝርዝር ተመልክተናል እና ከዛ ጋር ተያይዞ ነው እንግዲህ ቁርባን ራሱ ምንድነው፣ ከቁርባን በፊት በቁርባን ጊዜና ከቁርባን በኋላ የሚደረጉና የማይደረጉ ነገሮች ምንድናቸው የሚል ጥያቄ ስለመጣ እሱን እንመለከታለን እንደ ጊዜያችን። መጀመሪያ ግን ቁርባን ምንድነው፣ ምስጢረ ቁርባን ምንድነው የሚለውን በ3 ዘርፎች እንመለከታለን። አንደኛ በ4 ወንጌላት እንዴት እንደተገለጠ፣ ሁለተኛ በመልእክታት እንዴት እንደተገለጠ፣ ሶስተኛ በሊቃውንት እንዴት እንደተገለጠ ምስጢረ ቁርባን ምን እንደሆነ እነዚህን እናይና ከዛ በኋላ ቅድመ ቁርባን፣ ጊዜ ቁርባን፣ ድህረ ቁርባን የሚሉትን ነገሮች የምንመለከት ይሆናል ማለት ነው። በድጋሚ እግዚአብሔር መንፈስ ቅዱስ ለሁላችንም ምስጢርን ጥበብን ይግለጥልን። ምስጢረ ቁርባን ማለት የቁርባን ምስጢር ማለት ነው። ከ7ቱ ምስጢራተ ቤተ ክርስቲያን አንዱ ነው እና ደግሞ የምስጢራት ሁሉ ማህተም ነው ወይም ደግሞ የምስጢራት ሁሉ ማሳረጊያ፣ ማረጋገጫ፣ መደምደሚያ፣ መጨረሻ ነው ምስጢረ ቁርባን የሚባለው። በጣም ደግሞ ትልቁ ትምህርትም የቤተ ክርስቲያን ትልቅ ትምህርት፣ የቤተ ክርስቲያን ትልቅ አገልግሎትም ይሄ ነው፣ የምስጢረ ቁርባን ትምህርት ወይም ደግሞ የስጋው ደግሞ ትምህርት ማለት ነው። ትምህርት ደግሞ ብቻ ሳይሆን ልዩ የሚያደርገው ምስጢረ ቁርባን ትምህርት ብቻ አይደለም፣ የሚተገበር ነው፣ የሚደረግ ነው። የቤተ ክርስቲያን የዕለት የዕለት ህይወት ነው፣ የዕለት የዕለት ተግባር ነው እና በጣም ብዙ አስደናቂ ነገሮች ያሉበት ነው ምስጢረ ቁርባን። በተለይ ደግሞ በዚህ ዘመን ደጋግሞ ማስተማር ይገባን ብዬ እኔ አምናለሁኝ። ምክንያቱም ብዙ ሰው ይፈራል፣ መቁረብ ይፈራል። ብዙዎቻችን መማር አንፈራም፣ መቁረብ ግን እንፈራለን። መግባት አንፈራም፣ ወደ ቤተ መቅደሱ መግባት አንፈራም፣ መቁረብ ግን እንፈራለን። ክርስቲያን ለመሆን አንፈራም፣ ነገር ግን መቁረብ እንፈራለን እና ለምንድን ነው የምንፈራው የሚለውን እሱንም ጭምር ማሳየት ስለሚገባ በተለያየ ጊዜ ማስተማር አለብን ብዬ አምናለሁኝ እና የመጨረሻው የምስጢራት ሁሉ ማተሚያ ነው። ለምሳሌ ህፃናት በ40 ቀን በ80 ቀን ከተጠመቁ በኋላ የግዴታ ስጋውን ደሙን ይቀበላሉ። ስጋውን ደሙን ካልተቀበሉ ጥምቀቱ አይጸናም። ጥምቀቱ ምን አይልም አልኳችሁ? አይጸናም። ልጅነት የሚረጋገጠው ልጅነት የሚታተመው መጨረሻው በጌታችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ነው። ለህፃናቱ ብቻ አይደለም፣ አዋቂዎች በየትኛውም ዕድሜ ሊጠመቁ ይችላሉ። በተለያየ ምክንያት ዘግይተው በ40 ዓመት፣ በ80 ዓመት፣ በ50 ዓመት፣ በ30 ዓመት፣ በ10 ዓመት፣ በ1 ዓመት፣ በ2 ዓመት በተለያየ ዕድሜ ደረጃ ግን ማንኛውም ሰው ከተጠመቀ በኋላ የግዴታ መቁረብ አለበት። የግዴታ ያለዚያ ጥምቀቱ አይጸናም። ልጅነቱ የሚረጋገጠው አካልነቱ የሚረጋገጠው ክርስቶስን ራስ የሚያደርገው ማንኛውም ክርስቲያን የጌታን ስጋና ደም ሲቀበል ብቻ ነው።
ስለዚህ ማተሚያ ነው፣ የመጨረሻ መዝጊያ ነው። ለክርስትና ብቻ አይደለም፣ ሌሎች ምስጢራት ለምሳሌ ጋብቻ ከዚህ በፊት እንደገለጽነው የትኛውም ይሁን በየትኛውም ሁኔታ ይሁን የግዴታ በቅዱስ ቁርባን መፈጸም አለበት። ወይም ደግሞ የሚጋቡት ጥንዶች የግዴታ ስጋውን ደሙን በመቀበል ጋብቻቸውን ማክበር አለባቸው የግዴታ። ከዚያ ውጭ ያለው ጋብቻ ቤተክርስቲያን የማታውቀው ያልጸና በሜዳ የሚደረግ ቤተክርስቲያን የማታውቀው ፍርድ ያለበት ጋብቻ፣ ቀኖና የሚያስፈልገው ንስሐ የሚያስገባ ጋብቻ። ስለዚህ በቅዱስ ቁርባን መታተም አለበት። ይሄ ብቻም አይደለም፣ በቤተክርስቲያን ስርዓት የትኛውም አይነት ለምሳሌ አንድ ሰው ንስሐ ገብቶ ቀኖናውን ከፈጸመ በኋላ ይፍቱኝ ብሎ ካህኑ እግዚአብሔር ይፍታህ ብሎ ሲያሰናብተው ወዲያውኑ መቁረብ አለበት፣ ስጋውን ደሙን መቀበል አለበት። ንስሐው የሚጸናው ስጋውን ደሙን በመቀበል ነው። ይሄ ብቻም አይደለም፣ ዲያቆናት ተሹመው፣ ቀሳውስት ተሹመው፣ ሊቃነ ጳጳሳት ተሹመው ከሹመታቸው በኋላ ቀጣዩ የሚሆነው ስጋውን ደሙን መቀበል አለባቸው። ሹመታቸው የሚጸናው ስጋውን ደሙን በመቀበል ነው፣ በመቁረብ ነው። ስለዚህ የሚታተመው እያንዳንዱን ነገር የሚያያይዘው የሚሰራው የሚሸፍነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ነው። በቤተ ክርስቲያን ደግሞ የትኛውም አገልግሎት በቅዳሴ መዘጋት አለበት። በምን መዘጋት አለበት አልኳችሁ? በቅዳሴ። ማህሌት ተቁሞ ቢታደር መጨረሻው ምን መሆን አለበት? ቅዳሴ። ሰዓታት ተቁሞ ቢታደር መጨረሻው ምን መሆን አለበት? ቅዳሴ። ኪዳን ከተደረሰ በኋላ መጨረሻው ምን መሆን አለበት? ቅዳሴ። የትኛውም አይነት አገልግሎት ማለቅ ያለበት መጠናቀቅ ያለበት በቅዳሴ ነው። ምን ማለት ነው? በሌላ አገላለጥ በቅዳሴ ማለት በቅዳሴ ውስጥ ምንድነው ዓላማው? የጌታን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋና ክቡር ደም ማግኘት ነው። ያ ኪዳን ለቤተ ክርስቲያን የተሰጠ ነው። የጸና ኪዳን ነው። የማይቋረጥ ኪዳን ነው። እንዳልኳችሁ ዕለት ዕለት የሚፈጸም ኪዳን ነው። ደግሞ ይሄን ህብረት ይሄ የቅዳሴውን ህብረት የሚሳተፉት በአካል የሚታዩት ሰዎች ብቻ አይደለም፣ በአካል የማይታዩ የበቁ ቅዱሳን ጭምር የሚሳተፉበት ነው። ይሄ ብቻም አይደለም፣ በጣም ብዙ ቅዱሳን እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ በህብረት አንድ የሚሆኑባት በአጸደ ነፍስ ያሉ እነሱ በአንድነት አንድ የሚሆኑባት የሚገኙባት ስርዓት ናት ስርዓተ ቅዳሴ የምትባለው። ለዚህ ነው ታስታውሱ እንደሆነ በቅዳሴው መግቢያ ላይ ካህኑ ሚመጠን ዛቲ ዕለት ወእጽብት ዛቲ ሰዓት፣ ይህቺ ቀን ምን ያህል የምታስፈራናት፣ ይህቺ ሰዓት ምን ያህል የምታስጨንቅናት፣ እንተባቲ ይወርድ መንፈስ ቅዱስ የሚወርድባት ይላል። ምን ሊሰራ ነው መንፈስ ቅዱስ የሚወርደው ቢባል እኛን አንድ ለማድረግ መንፈስ ቅዱስ ይወርዳል። በምንድን ነው አንድ የሚያደርገን ቢባል በስጋውና በደሙ። ስጋውና ደሙ እንዴት ይገኛል ቢባል ህብስትና ወይን እናቀርባለን፣ ጸሎት ይጸለይበታል፣ ስርዓተ ቅዳሴው ይከናወናል። ህብስቱ ይለወጥና ስጋ መለኮት፣ ወይኑ ይለወጥና ደመ መለኮት ይሆናል። ነፍስ የተለየው መለኮት የተዋሃደው ስጋና ደም እናገኛለን። በጣም ይሄ በቀራኔው ሁልጊዜ እናገራለሁ። በቅዳሴ ጊዜ የሚሆነው ምን እንደሆነ ታውቃላችሁ? አንደኛ ዲስታንስ ጋፕ የሚባል ነገር ዜሮ ይሆናል እላለሁ ብዙ ጊዜ። ይሄ ርቀት የሚባል ነገር ባዶ ይሆናል ወይም ዜሮ ይሆናል። ሁለተኛ ታይም ጋፕ የሚባል ነገር የጊዜ ርቀት የሚባል የጊዜ ክፍተት የሚባል ነገር ዜሮ ይሆናል። ለምን ነው እነዚህ ነገሮች ዜሮ የሚሆኑት ቢባል ርቀት ማለት ምድር ሰማይ የሚሆንበት ነው። ያን ጊዜ የቅዳሴ ሰዓት ማለት ነው። ምድር ሰማይ የሚሆንበት ያ ማለት ይቺ ምድር ወደ ሰማይነት የምትለወጥበት፣ መላእክት እንደ ሻሽ የሚነጠፉበት፣ እንደ ቅጠል የሚረግፉበት፣ እንደ ልብስ የሚነጠፉበት የሚጎዘጎዙበት ሰዓት ነው ቅዳሴ ላይ። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እልፍ አእላፍ መላእክት የሚያመሰግኑበት የሚገኙበት የሚሳተፉበት ነው ስርዓተ ቅዳሴ ማለት። ይሄ ብቻ ሳይሆን እኔና እናንተ በፍጹም ለምሳሌ አስታውሳችሁ ከሆነ ቅዳሴ ገቡ ይባላል፣ ቅዳሴ ወጡ ይባላል። ቤተ መቅደስ ውስጥ ነው ያሉት ካህናቱ። ልብ በሉ፣ ቅዳሴ ገቡ ሲባል ወደ መቅደሱ ገቡ ማለት አይደለም። በፊትም እኮ መቅደሱ ውስጥ ነበርኩ። ከቅዳሴው በፊትም እኮ ዕጣን ይታጠናል፣ ጸሎት አለ፣ ስርዓት አለ። መቅደስ ውስጥ እኮ ነው የነበሩት። ነገር ግን እኛ በተለየ ሁኔታ ቅዳሴ ገቡ እንዴ ብለን እንጠይቃለን። አዎ ቅዳሴ ገብተዋል። ከዛስ ቅዳሴ ወጡ እንዴ ብለን እንጠይቃለን። አዎ ቅዳሴ ወጥተዋል። ምንድነው ቅዳሴ መግባት? ምንድነው ከቅዳሴ መውጣት? ለምንድነው ቅዳሴ እንደ ቤት የተደረገው? የተለየ ዓለም ነው፣ የተለየ ክንውን ነው፣ የተለየ መንፈሳዊ ድርጊት ነው፣ የተለየ መነጠቅ ነው፣ የተለየ መራቀቅ ነው፣ የተለየ ህብረት ነው፣ የተለየ አንድነት ነው። ሰው ቅዳሴ በሚቀድስበት በሚያስቀድስበት ሰዓት ፍጹም ከዓለም ወጥቶ የሚገባበት ወደ ሰማይ የሚሄድበት ሰዓት ቢኖር ቅዳሴ ነው። ይሄ ብቻ አይደለም። ቅዳሴ የሰማዩ አምልኮ ስርዓት በምድር ላይ የሚደረግበት ልምምድ ነው። አስተውላችሁት ከሆነ እኔ ስርዓተ ቅዳሴን በተመለከተ አንድ ቀን ተከታታይ ሊሆን ይችላል በሰፊው ላስተምር ይችላል። የደወሉ መደወል፣ የቃጭሎቹ ድምፅ፣ የካህናቱ መግባት፣ የካህናቱ አለባበስ፣ ስርዓት፣ የምንቆምበት ስርዓት፣ እነዚህ ነገሮች የተለዩ ናቸው። የመጋረጃው ስርዓት ውስጥ የሚከናወኑት ስርዓቶች ደግሞ እናንተ የማታውቋቸው ስርዓቶች ደግሞ አሉ።
እናንተ የማታውቋቸው ማለት ለእናንተ መነገር አስፈላጊ ያልሆኑ ስርዓቶች ከምን አንጻር? ከህሊና የተነሳ ከአይምሮ የተነሳ። ለምሳሌ የመስዋዕቱን አዘገጃጀት በተመለከተ ለእናንተ ማን ነግራችሁ ብዙ ምስጢራት አሉ። እነዚህ ምስጢራት ለምንድን ነው የማይነገሩት ቢባል የተደበቀ ስለሆነ አይደለም፣ አይምሮአችን ወደዛ ከፍታ ደርሷል የሚል ጥያቄ ነው። ከዛስ እነዚህ አዘገጃጀቶች ደግሞ ምሳሌዎቻቸው አስደናቂዎች ናቸው። ለምሳሌ በህብስቱ ሲጸለይ በቅዳሴው ሰዓት ያለ አንድ ጸሎት አለ። ወእንዘ ዝሩት ኢቲ ማእከል አድባሩ አውግር ወቆላት ወትከውን አሐተ ተጋቢአ ትከውን አሐተ ጵርስፎራ ይል። ካህኑ ሲጸልይ በቆላ በተራራ በሜዳ በሌላ ስፍራ ተዘርቶ የነበረው ዘር ተሰብስቦ አንድ ህብስት ይሆናል። ስንት ህብስት ይሆናል? አንድ ህብስት ይሆናል። ለምሳሌ በእናንተ ምሳሌ ልንገራችሁ። እናንተ አንድ እንጀራ ቀርቦላችሁ ትበላላችሁ። ያ አንድ እንጀራ ከስንት ጤፍ ቅንጣት የተሰራ ይመስላችኋል? ከስንት ጤፍ ቅንጣት የተሰራ ይመስላችኋል የምትበሉት አንድ እንጀራ? ያ ብቻም አይደለም፣ የምትበሉት እንጀራ ከስንት ጤፍ ቅንጣት መሰራቱ ብቻ ሳይሆን ያ የጤፍ ቅንጣት ከተለያየ ቦታ የተሰበሰበ። ለምሳሌ ገበሬው ሲዘራ አንድ ጊዜ ሲበትን ዘሩን ሲበትን የተለያየ ቦታ ይቀመጣል። እዛ ጋር ሄዶ ሲበትን የተለያየ ቦታ ይቀመጣል። ከዛስ ይታጨዳን ሲደርስ፣ ከዛስ ይወቃን፣ ከዛስ ወደ ጎተራ ይገባን፣ ከዛስ እኛ ሄደን በኩንታል ሸምተነው እናመጣለን። ወፍጮ ቤት ገብቶ ተፈጭቶ ምናምን። ያ ሁሉ ቅንጣት ከየት የተሰበሰበ ይመስላችኋል? በየሜዳው በየተራራው ተበትኖ የነበረው የጤፍ ቅንጣት ተሰብስቦ አንድ ህብስት ሆኖ ከበን እንበላዋለን። አንድ ያደርገናል። ስንት ያደርገናል? አንድ ያደርገናል። ያ ህብስትም ከተለያየ ቅንጣት ተሰብስቦ ከተለያየ ስፍራ ተሰብስቦ አንድ እንደሆነ ይላል። በዚህ ህብስት የተበተነውን ህዝብህን ሰብስብ ብሎ ይጸልያል። ቅዳሴ ማለት እሱ የተበተነው ህዝብ የሚሰበሰብበት፣ የተበተነች ነፍስ የምትሰበሰብበት፣ የተበተነ ህሊና የሚሰበሰብበት፣ የተበተነ ልቡና የሚሰበሰብበት፣ የተበተኑ ህዋሳት የሚሰበሰቡበት፣ በዓለም የባዘነ፣ በዓለም የባከነ፣ በዓለም የተቅበዘበዘ፣ በዓለም የተንቀዘቀዘ ነፍስ የምትሰበሰብበት ነው። ቅዳሴ ማለት እንደሱ ነው። በጣም አስደናቂ ነው። ስለዚህ ይሄ ህብረት የሚገባበት ነው። ለዛ ነው ልክ እንደ ቤት እንደ አዳራሽ እንደ ድንኳን ተደርጎ ቅዳሴ ገቡ ቅዳሴ ወጡ የሚባለው። ለዚህ ነው ልዩ ህብረት ነው። ይሄ ብቻም አይደለም። ቅዳሴ ላይ ከቀዳሾቹ እና አስቀዳሾቹ ከሚመልሱት ተሰጥኦ ውጪ ምንም አይነት ስልጣን የለም። ምንም አይነት ስልጣን ማለትን ማለት ነው። የማዘዝ ስልጣን የላችሁም፣ የመናገር ስልጣን የላችሁ፣ የማውራት ስልጣን የላችሁ፣ የመንቀሳቀስ ስልጣን የላችሁ። ከአቅም በላይ የሆነ ችግር ገጥሞት ካልሆነ በስተቀር የመቀመጥ ስልጣን የላችሁ። ማንም ሰው የማንቀላፋት ስልጣን የለውም። ስጋዊ ነገርን የማድረግ ስልጣን የለውም። ቅዳሴ ላይ ስልጣን ያለው እግዚአብሔር ብቻ። ቀዳሾቹ ራሳቸው ስልጣናቸው ቅዳሴው ላይ በተሰራው ስርዓት ላይ መጓዝ ብቻ ነው። የመናገር ስልጣን የላቸው፣ የማውራት ስልጣን የላቸው፣ ልብስ አውልቆ የመውጣት ስልጣን የላቸው። ለዚህ ቅዳሴ ላይ የተለየ ህብረት አለ፣ የተለየ ትእዛዝ አለ፣ የተለየ መንግስት። በሌላ አገላለጥ መንግስተ ሰማያት የምትገለጥበት ነው ቅዳሴ ማለት። ለዚህ ነው ቅዳሴ ገቡ ቅዳሴ ወጡ የሚለው። ምንድነው የሁሉ ዓላማ ቢባል ህብስት እናቀርባለን፣ ወይን እናቀርባለን። ህብስቱን ወደ ስጋነት እንለውጣለን፣ ወይኑን ወደ ደምነት እንለውጣለን። አንደኛ። ሁለተኛ ይሄ ብቻም አይደለም፣ ስጋውንና ደሙን የሚቀበሉትን ሰዎች እንለውጣለን። አሁን ጸሎተ ንስሐ የሚል ታስታውሳላችሁ። በቅዳሴ ጊዜ ህብስቱና ወይኑ ወደ ስጋነት ወደ ደምነት ተለውጧን ተብሎ ከታመነበት ሰዓት ጀምሮ ካህኑ ህብስት ወይን ማለት ያቆምና ስጋ ደም እያለ ይጠራዋል። ቡራኬያት አሉ። እነዚህ ቡራኬያት 42 ቡራኬያት ናቸው ጠቅላላ። ስንት ቡራኬያት አልኳችሁ? 42 ቡራኬያት አሉ በቅዳሴ ውስጥ። እነዚህ ከ42ቱ ቡራኬያት 21ዱ የውጭ ናቸው፣ 21ዱ ቡራኬ ደግሞ የውስጥ ናቸው። የውጭ ቡራኬያት የሚባሉት ወደኛ የሚባረከው ወይም ደግሞ ፓትርያርኩ ካሉ ፓትርያርኩ፣ ሊቀ ጳጳሱ ካሉ ሊቀ ጳጳስ፣ ከዛ በታች ቆሞስ፣ ከዛ የደብሩ አስተዳዳሪ ወይም ከዛ ቀዳሹ ቄስ፣ እነዚህ ወደ ህዝቡ እየዞሩ የሚባርኩት በአራት ማዕዘን የሚባርኩት እሱ የአፍአ ቡራኬ የውጭ ቡራኬ ተብሎ ይታወቃል። እንዲያውም በገጠሪቱ ክፍል ደግሞ የሚደረገው ዑደት ሲያደርጉ ማዕጠንት የሚያጥኑት ሰዎች ዑደት ሲያደርጉ በቅዳሴው ጊዜ እያጠኑ ሲዞሩ የሚቆርቡትን ሰዎች በመስቀል ያሳልሟቸዋል። የሚቆርቡት ሰዎች ያ ማለት የሚቆርቡት ሰዎች እንደሚቆርቡ ለማሳወቅ ሄደው ባርኩን ይላሉ፣ ይባረካሉ። ለምን እንደዛ እንደሚደረግ ታውቃላችሁ? አንደኛ የሚቆርበው ሰው ሰውነቱ እየተባረከ መቆየት አለበት።
ለስጋው ደግሞ የሚያበቃውን ሰውነት እሱን እያገኘ መቆየታል። ህዋሳቶቹ በዚያ ሰዓት እየተቀደሱ እየነቃ እየበቃ እየተለየ መቆየት አለበት። አንደኛ። ሁለተኛ ደግሞ ጥቆማ ነው። ምን አይነት ጥቆማ? የሚቆርብ ሰው አለ። የሚቆርብ ሰው አለ ብቻ አይደለም፣ ስንት የሚቆርብ ሰው አለ። ይሄ ብቻም አይደለም፣ ህፃናት ናቸው ወይስ አዋቂዎች ናቸው የሚለው ሁሉ ይታወቃል። ለምን ቢባል ዝግጅት አለው። ለህፃናቱ የተለየ ዝግጅት አለ። የተለየ ስላችሁ የተለየ ስጋ የተለየ ደም ማለት አይደለም። ህፃናት ከሆኑ እንዴት ነው የሚቆርቡት የሚለው ለህፃናት የተሰራ ስርዓት አለ። ለትልልቆች የተሰራ ስርዓት አለ። የታመመ ሰው ከሆነ ምናልባት ለዚያ ለታመመ ሰው የሚገባው ዝግጅት አለ። ይሄ ብቻም አይደለም፣ ስንት ሰው ይቆርባል፣ ምን ያህል መጠን አለ፣ ምን ያህል ቁጥር አለው። ለዚህም የሚበቃ ውስጣዊ ምስጢራዊ ዝግጅቶች አሉ። ቀዳሾቹ ካህናቱ ብቻ የሚያውቋቸው። ቤተክርስቲያኗ በዚህ ልክ ትዘጋጃለች። ይሄ ብቻም አይደለም። በቅዳሴው ጊዜ ለምሳሌ አባታችን ሆይ በሰማያት የምትኖር የሚለውን እስከ መጨረሻው እንለዋለን። ትዝ ይላችሁ እንደሆነ ለምን ነው እሱን የምንለው ቢባል እንድንበቃ ነው። ወደ ፈተና አታግባን፣ ወደ መከራ አታግባን፣ ስጋህ እንደምን ተቀብለን እንዳንጠፋ እርዳን። እንደዚህ ብለን እንጸልያለን። አሜን። እግዚኦ መሐረነ፣ እግዚኦ መሐከነ፣ እግዚኦ ተሳለን እያልን እንጸልላለን። እባክህ ማረን፣ ይቅር በለን፣ ራራልን፣ ሳትበቁ ሳትነጹ ስጋዬን ደሜን ተቀበላችሁ ብለን እንዳትከሰን እንዳታጠፋ። ለአንተ ስጋ ለአንተ ደም የሚበቃ ሰውነት የበቃ ህዋስ የተለየ ማንነት ላይኖረን ይችላልና እባክህ እንዳታጠፋን ብለን እንለምናለን። ከዚያ ወድቀን ጸሎተ ንስሐ ይደገማል። ጸሎተ ንስሐ ለምን ይደገማል? ብቁ ስላልሆነ ለስጋው ደግሞ ሙሉ ለሙሉ ብቁ የሚባል ሰው በዚህ ምድር ላይ ስለሌለ ማንም ነው የምላችሁ፣ ማንም። ለዚህ ነው እንዲህ የምንለው በከመ ምሕረትከ አምላክነ አኮ በከመ አበሳነ፣ እንደ በደላችን ያይደለ እንደ ቸርነት እንደ ምህረት የምንለው ለዚያ ነው። የማንም ሰውነት የማንም አይምሮ ለስጋው ደግሞ በሚገባ ልክ አይደለም። በጸበል ልክ ልትሆን ትችላለህ፣ በእምነት ልክ ልትሆን ትችላለህ፣ በምትባረክበት ነገር ልክ ልትሆን ትችላለህ። በስጋው ደግሞ ልክ ሊሆን የሚችል ግን የካህናትም ስልጣን የፓትርያርክ የሊቀ ጳጳስ ስልጣን በስጋው ደግሞ ልክ ያለ በዚህ ምድር ላይ ምንም የለም። ነፍስ የተለየው መለኮት የተዋሃደው ምን የተለየው አልኳቸው? ነፍስ የተለየው ምን የተዋሃደው? መለኮት የተዋሃደው ሰው በዚህ ምድር አለ ከእግዚአብሔር ውጪ? አያችሁ፣ እሱ ማለት ነው። የጌታ ስጋና ደም ማለት ምን ማለት ነው? የክርስቶስ አካል ነው እያለ ነው። ነፍስ የተለየው መለኮት የተዋሃደው የሚለው አገላለጥ ይሄን የሚያሳይ ነው። ስለዚህ ለስጋው ደግሞ የሚገባ ሰውነት ማለት ይሄ ለምንድነው የምትነግረን ካላችሁኝ፣ በጣም ብዙዎቻችን በተወሰኑ ኃጢአቶች ወደ ኋላ ስለምንል ነው። ለስጋው ደግሞ በጣም ብቁ እስከምትሆን ድረስ ከሆነ እየጠበቅ ያለው አትሆንም መቼም። ያ ማለት ሳትቀበል ትሞታለህ። ይሄ ከሆነ ዝግጅታችሁ በስጋው ደግሞ ልክ ለመሆን ከሆነ ዝግጅታችሁ አትሆኑ። እስከ ዕድሜ ልካችሁ ብትዘጋጁ አትሆኑ። ገዳም ብትገቡ አትሆኑ። ባህታውያን ብትሆኑ አትሆኑ። አንድ ባህታዊ ነበር ይላሉ አባቶቻችን ሲናገሩ። ይሄ ባህታዊ በበረሃ የሚኖር ነው፣ በበዓት የሚኖር ነው። እና ይሄ ባህታዊ ሂድ ቁረብ ብሎ መልአክ ሲነግረው ስጋውን ደሙን ለመቀበል ሲሄድ ካህኑ አንድ አዋጅ ያውጃል። ዲያቆኑ ነጽር ሲል፣ ነጽር ማለት ተመልከት አስተውል ማለት ነው። ወይም ነጽር ይላል ለይ ማለት ነው። ነጸረ ለየ ይላል። ነጽር ማለት ሲላላ ማለት ነው። ለይ ማለት ነው። የበቁትን ካልበቁት የሚገባቸውን ለይ ከማይገባቸው ለይ ማለት ነጽር ተመልከት አስተውል ማለት ስጋው ደግሞ ይህ የሚገባው ለበቁት ነውና አስተውል ማለት ነው። አንድም ህዋሳት እንዳያርፉበት ተህዋሳያን እንዳያርፉበት እንዳይነጥብ ተመልከት አስተውል ተጠንቀቅ ማለት ነው። ቄሱ መልሶ ቅዱሳት ለቅዱሳን ይላል። ቅዱሳት ለቅዱሳን ማለት ይህ ስጋው ደግሞ የሚገባው ለበቁ ለተዘጋጁ ላመኑ ሰዎች ነው ማለት ነው። እና ይሄ ባህታዊ መጥቶ ሲያስቀድስ ይህን ሲሰማ ተመልሶ ትቶት ሄደ። 40 ዓመት የዘጋ ባህታዊ እኮ 40 ዓመት በበረሃ በገዳም በበዓት ይኖር ተለይቶ ይኖር ከሰው ተለይቶ ይኖር እና ለዚህም አልበቃሁም እኔ ይህን ስጋና ደም እንዴት አድርጌ እቀበላለሁ? ለዚህ የበቃ ሰውነት የለኝም ብሎ ተመልሶ ሄደ። እንደገና 40 ዓመት ሲሞላው መልአክ መጥቶ ሂድና ስጋውን ደሙን ተቀበል የምትሞትበት ጊዜ ደርሷል ሄደ። አሁንም ያንኑ አዋጅ ሰማው። ቅዱሳት ለቅዱሳን ስጋው ደግሞ የሚገባው ለቅዱሳን ነው ሲል ሰማው። ለዚህ አልበቃሁም ብሎ ተመልሶ ሊሄድ ሲል መልአኩ ያዘው። ተመለስና ዝም ብለህ ተቀበል አለ። ምክንያቱም ለዚህ ስጋና ደም የበቃ ማንነት መቼም ቢሆን ሊኖር አይችልም። ለዚህ ስጋና ደም የበቃ ማንነት እንዲኖር ከሆነ የፈለከው መለኮት የተዋሃደ መሆን አለብህ ማለት ነው። እንደዛ ደግሞ ልትሆን አትችልም። የሚዋሃድን እግዚአብሔር በጸጋ ስለሆነ ይሄ ስጋና ደም ግን በትክክል አማናዊ የክርስቶስ ስጋ የክርስቶስ ደም ነው። ዝግጅታችሁ በዚህ ልክ ከሆነ መቼም
ብቁ አትሆኑም። ስለዚህ ኃጢአታችሁን ለካህኑ ተናግራችሁ ንስሐችሁን ተቀብላችሁ ቀኖናችሁን ጨርሳችሁ ካህኑ ቁረቡ ሲሏችሁ ቁረቡ፣ ስጋውን ደሙን ተቀበሉ። በህሊናችሁ በሚመላለስ ሐሳብ ምክንያት፣ በልባችሁ በሚወጣ በሚወርድ ሐሳብ ምክንያት፣ በአንዳንድ ጥቃቅን ነገሮች በሚባሉ በእነዚያ ምክንያት ስጋውን ደሙን አልቀበልም ብላችሁ አትራቁ። በጣም ይኸውላችሁ ስጋውን ደሙን ሳንቀበል እያለፍን ነው። አለመቀበላችንም ኃጢአቱንም ሳንተወው ከነ ኃጢአታችን እንደገና ደግሞ ምህረትም ሳናገኝ እየሞትን ነው። እግዚአብሔር ከክፉ ሞት ሁላችንን የሚሰውረን። ስጋው ደሙ ማለት እንደሱ ነው። ለዚህ ነው ቤተክርስቲያን እንድንበቃ ለኛም ጭምር ትለምናለች። አንደኛ የመጀመሪያው ጸሎት ህብስቱና ወይኑ ወደ ስጋነት ወደ ደምነት እንዲቀየር ሲሆን፣ ሁለተኛው ግን እኛ እንድንለወጥ ቤተክርስቲያን ትለምናለች። ያ ማለት ለስጋው ደግሞ የበቃ ሰውነት እንዲኖረን ማለት ነው። ተዘጋጅተው የመጡትን ይሄ ማለት እንደዚህ ስላችሁ ደግሞ ዝም ብሎ በኃጢአት ሆኖ መቀበል አይደለም፣ በክህደት ሆኖ መቀበል አይደለም፣ በጥርጥር ሆኖ መቀበል አይደለም። በሌላ ኃጢአት ጭምልቅ ብሎ ለካህን ሳይናገሩ እየሮጡ መጥቶ እንደ ውጭ ምግብ ዝም ብሎ መመገብ አይደለም ምላችሁ፣ ከካህን ጋር መመካከል። አንዳንዶቹ የሚያደርጉት ካህናቱ ራሱ ነፍስ አባቶቻቸው ቁረቢ ብለዋት፣ ኧረ በፍጹም አባ እኔ እንደዚህ አይገባሽም ይሉ። ነፍስ አባት ቁረቢ እያለች ምን አይነት ትህትና ነው? ነፍስ አባት ቁረቢ እያለ ወይ ደግሞ ለነፍስ አባት የደበቅከው ኃጢአት ካለሽ ለካህኑ ያልነገርከው ለካህኑ ያልነገርሽው እንደዛ አይነት ኃጢአት ካለሽ መናገር አለብሽ። በጣም ብዙዎቻችን ከስጋው ደግሞ እየራቅን እንኖራለን። እግዚአብሔር ሁላችንም ለስጋው ደግሞ ያብቃል። ስለዚህ በቤተክርስቲያን የሚደረገው የቅዳሴ ጸሎት አንዱ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋና ክቡር ደም ማግኘት፣ ሁለተኛው ተዘጋጅተው የመጡት ሰዎች ቅዱስ ስጋውን ክቡር ደሙን የሚቀበሉበትን ማንነት ማዘጋጀት ነው። ለዚህ ነው ጸሎተ ንስሐ የሚደገመው። ልዩ ህብረት የሚባለው ይሄ ነው። ምስጢረ ቁርባንን በተመለከተ ወንጌል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ እስከ ቁጥር 28 ድረስ፣ የማርቆስ ወንጌል ምዕራፍ 14 ቁጥር 22 እስከ ቁጥር 24 ድረስ ተመሳሳይ፣ የሉቃስ ወንጌል ምዕራፍ 22 ቁጥር 17 እስከ ቁጥር 20 ድረስ ተመሳሳይ። ዕለተ ሐሙስ ማታ የጸሎተ ሐሙስ ተብሎ የሚጠራው ምሽት ጌታችን መድኃኒታችን ኢየሱስ ክርስቶስ ሥርዓተ ቁርባንን ሰርቷል። ከዚያ በፊት ሰፊ ትምህርቶችን አስተምሯል ጌታ በሥርዓተ ቁርባን ዙሪያ፣ ስጋውን ደሙን በመቀበል ዙሪያ ምን እንደጠቀለለ በስጋውና በደሙ ውስጥ ምን እንዳስቀመጠ አስቀድሞ ነግሮናል። በነገራችን ላይ የመጨረሻው የምስጢር ትምህርት የሚባል ይሄ ትምህርት ነው። ብዙ ጊዜ እናገራል። በተለይ የዮሐንስ ወንጌል ምዕራፍ 6 ለምሳሌ የሕይወት እንጀራ እኔ ነኝ የሚል ትምህርት አለ። የሕይወት እንጀራ ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ፣ ስጋዬን የበላ ደሜን የጠጣ የዘላለም ምን አለው? ሕይወት አለው የሚል ትምህርት አለ። እርሱ ከኔ ጋር ይኖራል፣ እኔ ከእርሱ ጋር እኖራለሁ፣ እሱ በእኔ ይኖራል፣ እኔ በእርሱ እኖራለሁ፣ በመጨረሻው ቀን ከኔ ጋር አስነሳዋለሁ የሚል ትምህርት አለ። ከዛ ደግሞ ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው የሚል ትምህርት አለ። ይሄ 5000 ሰው የተበተነበት ትምህርት ነው። ዝም ብሎ ትምህርት እንዳይመስላችሁ፣ 5000 ሰው የተበተነበት ትምህርት ነው። ሐዋርያትም የተጨነቁበት፣ እንዲያውም በጣም ከመጨነቃቸው የተነሳ ይህ የሚያስጨንቅ ንግግር ነው ያሉበት ነው ሐዋርያት። ይሄ ትምህርት ማለት ነው። አይሁዳውያን አንድ ባህል አላቸው፣ አንድ ስርዓት አላቸው፣ አንድ ትውፊት አላቸው። ያ ትውፊት ምን አይነት ነው? የተሰወረ መና አለ። የተሰወረ መና አለ። ያ የተሰወረ መና ምንድነው መሰላችሁ? ኦሪት ዘጸአት ምዕራፍ 16 ከቁጥር 17 ጀምሮ ስታነቡ ታገኙታላችሁ። ኦሪት ዘጸአት ምዕራፍ 16 ከቁጥር 17 ጀምሮ ይሄ ከሰማይ የወረደላቸው መና አለ አይደለም? እሱ ለምስክር እንዲሆን በጎሞር በእንስራ ሙሴ ለቅመው እንዲያስቀምጡ ለልጅ ልጆቻቸው እንዲጠበቅ ተደርጓል። ጎሞር ሙሉ ወይም አንድን ስራ ሙሉ መና፣ አንድን ስራ ሙሉ መና። በደንብ ስሙ። ያ መና ምን አይነት እንደሆነ ታውቃላችሁ? ከታቦቱ ጋር የሚንቀሳቀስ ነው። እየሰማችሁ ነው? ከምኑ ጋር የሚንቀሳቀስ አልኳችሁ? ከታቦቱ ጋር የሚቀመጠው ውስጥ ቅድስተ ቅዱሳን ውስጥ ነው የሚቀመጠው። ይሄ የጎሞሩ መና ጎሞር በጣም የሚደንቅ ምን እንደሆነ ታውቃላችሁ? መናው አንድ ቀን ካደረ ይተላል፣ ይበላሻል፣ ይሸታል። እና እስራኤላውያን መና ሲለቅሙ ለዕለቱ ብቻ ነው መልቀም የሚችሉት። ለዛሬ ለምሳሌ ዛሬ ብቻ ነው መልቀም የሚችሉት። ዛሬ ለቅመው ለነገ ካሳደሩት ነገ መብላት አይችሉም፣ ይተላል። መቼ ብቻ ተፈቅዶላቸዋል? ቅዳሜ ሰንበት ስለሆነ እንዳይወጡ የቅዳሜው አርብ ተጨምሮ ይወርድላቸዋል። የቅዳሜው መቼ ተጨምሮ? አርብ። በሀገራችን እስከ ቅርብ ጊዜ አሁንም በገጠሩ አለ የሰንበት ውሃ የሚባል ታውቃላችሁ? የአርብ ውሃ የሰንበት ውሃ የሚባላል። አርብ ይቀዳል፣ እንጨትም አርብ ይሰበራል፣ ቅዳሜና እሑድ አይሰራም። የከተማው ሰው ችግር የለበትም።
ቅዳሜ እሑድም ሆቴሉን ይከፍታል፣ እንክት ያደርጋል፣ ሰንበትን ያከብራል፣ ችግር የለበት፣ ሁሉንም ያደርጋል። የገጠሩ ሰው ደግሞ ምስኪን ነው። ቅዳሜና እሑድ ቤተክርስቲያን ይሄዳል እና ከዛ የተገኘ ቅዳሜ እንዳይወጡ ዓርብ መናው። ስለዚህ አድሮ ቅዳሜ የሚበሉት መና አይበላሽባቸውም። ተመልከቱ የእግዚአብሔርን ስራ። በሌላው ጊዜ እሑድ ቀን ግን ወጥተው የሰኞውን ቢለቅሙ የሰኞውን አይበሏትም፣ ይሸታል። ግን በጣም የሚያስደንቀው ምን እንደሆነ ታውቃላችሁ? ይሄ ጎሞር የሚባለው መና በቤተ መቅደስ በቅድስተ ቅዱሳኑ ተቀምጦ ያድራን፣ ይውላን፣ አድሯን፣ ውሏን፣ ሰንብቷን፣ ዓመታት አስቆጥሯን፣ አልተበላሸም። የአንድ ቀን ማደር የማይችለው መና እስከ መቼ ድረስ ቆየ? እስከ ኤርምያስ ወደ ባቢሎን እስከሚማረኩበት እስከ ነቢዩ ኤርምያስ ዘመን ድረስ ቆየ። በነቢዩ ኤርምያስ ዘመን ነዋያተ ቅድሳቱን የመቅደሱን ነዋያተ ቅድሳት መቅደሱ የሚቃጠልበት ጊዜ አካባቢ ማለት ነው። የመቅደሱን ነዋያተ ቅድሳትና መናውን እንዲሰውረው ለእግዚአብሔር ተነገረው፣ ለኤርምያስ ተነገረው በእግዚአብሔር በኩል። ነቢዩ ኤርምያስ መናውን ከነዋያተ ቅድሳቱ ጋር የት እንደሆነ በማይታወቅ ስፍራ ሰወረው። እስራኤል መሲህ ሲመጣ ያንን ኤርምያስ የሰወረውን መና ለኛ ይሰጠናል ብለው እስካሁን ድረስ ይጠብቃሉ። እስካሁን ድረስ ያ የተሰወረው መና ነቢዩ ኤርምያስ ይመጣና መሲህ ይመጣና ነቢዩ ኤርምያስ የሰወረውን መና ከተሰወረበት አውጥቶ ለእያንዳንዳችን ለሚገባቸው ሰዎች ለሚገባቸው አይሁዳውያን ይሰጣል ብለው ያንን መና ክርስቶስን ጠይቀውታል። አንተ መሲህ ከሆንክ መና ውርድ ብለው ጠይቀውታል። በነገራችን አንተ መሲህ ከሆንክ ውሃ አፍልቀህ አጠጣን ብለው ጠይቀውታል። ለምን እንደዚህ እንዳሉት ታውቃላችሁ? ሙሴ ያደረገውን ነገር በሙሉ መሲህ ሲመጣ ያደርገዋል ብለው ይጠብቃሉ። ስለዚህ አንተ መሲህ ከሆንክ ይህንን አድርግ። ክርስቶስ ግን አድርጎታል። በአስደናቂ ሁኔታ አድርጎታል። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ያልኳችሁ ህብስት አበርክቶ 5 እንጀራ 2 ዓሣ አበርክቶ 5000 ሰው አጥግቧል። ከዚያስ 12 መሶብ ትርፍራፊ ተቀምጧል። መና ማለት ይሄ አይደለ? የተሰወረ መና መስጠት ማለት ይሄ አይደለ? ማበርከት ማለት ይሄ አይደለ? መመገብ ማለት ይሄ አይደለ? መሲህነት ይሄ አይደለ? ክርስቶስነት ይሄ አይደለ? ሙሴ የሰራውን ስራ መስራት ይሄ አይደለ? እንዲያውም ጌታ በግልጽ ሲጠቁማቸው እንዲህ አላቸው፣ አኮ ሙሴ ዘወሀበክሙ ዘንተ ህብስተ አለ አቡየ ወሀበክሙ። ሙሴ አይደለም ከሰማይ መና ያወረደላችሁ አባቴ ነው የሰጣችሁ። እና አሁንስ እኔ ራሴ የሚበላ እንጀራ ብዬ ሆኜ መጥቻለሁ፣ የህይወት እንጀራ። ሙሴ መና ከሰማይ አውርዶ ሰጣችሁ። እንዲያውም አላቸው አበዊክሙ መና በሉ በገዳም ወሞቱ፣ አባቶቻችሁ ያን እንጀራ በምድረ በዳ በሉ ሞቱ። እኔ ግን የምሰጣችሁ የህይወት እንጀራ ነው፣ የዘላለም ህይወት። ታውቃላችሁ ይሄ የጌታ ስጋና ደም የዘላለም ህይወት የተቋጠረበት ምስጢር ነው። የዘላለም ህይወት በደንብ ስሙኝ፣ ይሄን ደጋግሜ እናገራለሁ። የጌታ ስጋና ደም ጽዋውና ህብስቱ ጻሕሉ የተሸከመው የዘላለም ህይወት ምስጢር ነው። ፈላስፎች ለዘመናት ፈልገውት ያልደረሱበት ህይወት፣ የማያውቁት ጥበብ፣ ያልደረሱበት እውቀት በጌታ ስጋና ደም ተቋጥሯል። በህብስቱ ተጠቅልሏል፣ ጽዋው ውስጥ ተጨምሯል። በስጋው የእኛን ሞት ወስዶ የእርሱን ህይወት ግን ጽዋው ውስጥ ጨምሮታል። ዘላለም መኖርን ምስጢር በህብስቱ በስጋው በኩል ውስጥ ቋጥሮታል። ህይወት አለ። ያንን ነው የምንከበው በቅዳሴ። ቤተክርስቲያኗ ህብረት ሲባል መግባት ሲባል መውጣት ሲባል ቅዳሴ እንደ አንድ ቤት የሚወሰድበት ምክንያት ወደዚህ ህይወት የምትገባበት ወደዚህ ምስጢር የምትገባበት ልዩ ነገር የምታይበት ጥበብ የሚሆንበት ልቡና የሚታወቅበት የተለየ ጥበብ የሚገኝበት። ሁላችሁ ከእርሱ ጠጡ የሚለው ለዚህ ነው። ሁላችሁ ነው የሚለው። ሁሉም ሰው ከዚህ መጠጣት አለበት። ሁሉም ሰው ይህን መብላት አለበት። ይህን የዘላለም ህይወት ማግኘት አለበት። በዚህ ውስጥ ቤዛነትና ኃይልን ጨምሮበታል። ቃል አስቀምጦበታል። ጽዋው ውስጥ፣ ህብስቱ ውስጥ፣ ስጋው ውስጥ። እኔ እንዴት እንደምትረዱኝ አላውቅም። ይሄን በዛ ላይ ይሄ ብቻም አይደለም። በዚህ ምድር ላይ እውነተኛ መብል፣ እውነተኛ መጠጥ ተብሎ የተጠራው የጌታ ስጋና ደም ብቻ ነው። እስኪ በሉ ስጋዬ በሉ። እስኪ እውነተኛ መብል ነው። ደሜ እውነተኛ መጠጥ ነው የሚባል አለ በዚህ ምድር። እውነተኛ የሚባል ምግብ፣ እውነተኛ የሚባል መጠጥ አለ እዚህ ምድር ውስጥ። የማትሞቱበት ምግብ፣ ህይወት የምታገኙበት ምግብ፣ የማትታመሙበት ምግብ፣
ማትራቡበት ምግብ፣ ረሃብን የሚያስወግድ ምግብ፣ ጥምን የሚያስወግድ ለዘላለም እንደዛ አይነት መጠጥ በዚህ ምድር ታውቃላችሁ ወይ? ሕይወት የሚሰጥ ጥበብ የሚሰጥ የሚያነፍስ ነው እንጂ የሚያሰንፍ የሚያሳብድ መጠጥ ነው እንጂ እዚህ ዓለም ላይ ያለው ሕይወት የሚሰጥ ጥበብ የሚገልጥ ዕውቀት የሚገልጥ እዚህ ዓለም ላይ ታውቃላችሁ? እንደዚህ አይነት መጠጥ ታውቃላችሁ? ይሄ የጌታ ሥጋና ደም ጥበብን የሚገልጥ ነው፣ ዕውቀትን የሚገልጥ ነው። ልቡናን አይምሮን ብሩህ የሚያደርግ ነው። ወደ ሰማይ የሚወስድ ነው። ከመላእክት ጋር አንድ የሚያደርግ ነው። አካልን ከክርስቶስ አካል ጋር የሚቀጥል ነው። ጭንቅላትህ የክርስቶስ ጭንቅላት እንዲሆን የሚያደርግ ነው። ወይም ራሱ ክርስቶስ እንዲሆን የሚያደርግ ነው ሥጋና ደም ማለት። ብዙ ሰው ይበጠብጣል፣ መድኃኒት ይበጠብጣል። በጣም ብዙ ሰው የሚያምን አለ ለልጆች እንደዚህ ቢደረግላቸው፣ እንደዚህ አይነት ነገር ቢደረግላቸው ትምህርት የሚገልጥ እያለ ስር የሚምስ ቅጠል የሚበጥስ በጣም ብዙ ሰው ነው። ትምህርት እንዲገለጥልኝ ብሎ ስለ ትምህርት ሌላ ተራ ነገር፣ ምድራዊ ነገር ከአጋንንት ጋር ከርኩሳን መናፍስት ጋር የሚመላለስ የሚወዳጅ ሰው ብዙ ነው። ጥበብ ፍለጋ ብሎ ዕውቀት ፍለጋ ብሎ ግን እዚህ አለ እዚህ አለ ትምህርት ይገልጣል። ያ ብዙ ሰው ስለ ትዳሩ እንዳይበተንበት ትዳሪ አደጋ ላይ ነው ብሎ ብዙ አማካሪ የሚሾም ሰው በጣም ብዙ ሰው አለ። የስነ ልቡና ባለሙያ የሚፈልግ፣ የስነ አእምሮ ባለሙያ የሚፈልግ፣ የትዳር አማካሪዎችን የሚፈልግ። ትዳርህ እንዲጠግንልህ ከፈለክ ከሚስትህ ጋር ቁረብ። ትዳርሽን እንዲጠገንልሽ ከፈለክሽ ከባልሽ ጋር ቁረቢ። ሥጋው ደግሞ ያን ማድረግ ይችላል። የሥጋው ደግሞ ጠባዩ አንድ ማድረግ ነው፣ ማዋሃድ ነው። ሊፈርስ ሊበጠስ የደረሰን ነገር መጠገን ነው። የሥጋው ደግሞ አንዱ ስራ አስደናቂው ነገር እሱ ነው። ሁለት ሰዎች ሁለት ሆነው መጥተው አንድ የሚሆኑት በሥጋው ደግሞ ባልና ሚስት። ካህን ሰው ሆኖ ስናየው ሰው የነበረው ተሹሞ ቄስ የሚሆነው ካህን የሚሆነው በሥጋው ደግሞ ነው። ጳጳስ የሚሆነው በሥጋው ደግሞ፣ ፓትርያርክ የሚሆኑት በሥጋው ደግሞ። ምክንያቱም ተሹሞ ሥጋው ደግሞ መቀበል ስላለባቸው የሚጸድቀው የሚታተመው የሚታሰረው በሥጋው ደግሞ። በጣም ብዙ ያልተረዳናቸው ነገሮች አሉ። ይሄ ብቻም አይደለም። ክርስቶስ በዚህ ሥጋና ደም ውስጥ ፍቅርን አስቀምጧል። የዮሐንስ ወንጌል ምዕራፍ 13 ቁጥር 1 ጀምሮ እስከ ቁጥር 27 ድረስ ያለው አጠቃላይ ስለ ጥምቀትና ስለ ሥጋው ደግሞ ይናገራል። እና እኔ የሚገርመኝ አንድ ክፍል ላነብላችሁ። ቁጥር 1 ላይ የዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻው ወደዳቸው ይላል። እስኪ በሉ እስከ መጨረሻው በሉ። ወደዳቸው። የወደዳቸውን ነው። ልብ በሉ። የወደዳቸውን እስከ መጨረሻው ምን አላቸው? ወደዳቸው። ምን ያላቸው? የወደዳቸው። ይሄ በምንድን ነው የተገለጠው? የወደዳቸውን እስከ መጨረሻው ወደዳቸው ተብሎ የተገለጠው ምን እንደሆነ ታውቃላችሁ? አቆረባቸው ማለት ነው። ሥጋውን ሰጣቸው፣ ደሙን ሰጣቸው። ለምን? ሥጋውን ብቻ አይደለም የሰጣቸው፣ ደሙን ብቻ አይደለም የሰጣቸው፣ ሥጋው ውስጥ ቤዛነትን ጨምሮበታል። ነገ ስለናንተ የሚፈሰው ደሜ ይህ ነው፣ ነገ ስለናንተ በመልዕልተ መስቀል የሚቆረሰው ሥጋዬ ይህ ነው ብሎ ሥጋውን ቆረሰው፣ ገመደለው። ምን እያደረገ መሰላችሁ? በዚህ ሥጋ መቆረስ ውስጥ በህብስቱ መቆረስ ውስጥ የእሱ ሥጋ መስቀል ላይ መበተን፣ ያንን ምስጢር እያሳየ ነው። ቤዛነቱ ማለት እሱ። ደሙን ቀዳ ሰጣቸው። ሁላችሁ ከዚህ ጠጡ አላቸው። ምንን እየሰጣቸው ነው? ይቅርታን እየሰጠ ነው። ምክንያቱም ደሙ ውስጥ የይቅርታ ኃይል አለ። ጽዋው ውስጥ የይቅርታ ኃይል አለ፣ የስርየት ኃይል አለ፣ የመዳን ኃይል አለ፣ የቤዛነት ኃይል አለ፣ የፍቅር ኃይል አለ፣ የህብረት የአንድነት ኃይል አለ። በምን ጨመረው? በቃሉ ምን ብሎ? ይህ ሥጋዬ ነው ብሎ፣ ይህ ደሜ ነው ብሎ። እኔ ይህን እንዴት እንደማስረዳቸው አላውቅም። ይሄ ቃል ደግሞ ምን አይነት ቃል መሰላችሁ? ዓለም የተፈጠረበት ቃል ነው። ምን ተነፍስበት ቃል ነው። እስኪ በሉ ምን ተነፍስበት ቃል ነው በሉ እስኪ። ይሄ ቃል ይሄን ሥጋ ይሄን ደም የሰጠን ይሄን ኪዳን የሰጠን ቃል ትንፋሻችን ሳይቋረጥ የሚያኖረን ቃል ነው። የምንኖርበት ቃል፣ ምድር የጸናችበት ቃል፣ ሰማይ የተንጠለጠለበት ቃል፣ ውቅያኖስ የጸናበት ቃል፣ ባህር ባለችበት በወሰኗ የጸናችበት ቃል፣ ዓለም በሙሉ የጸናበት የተረጋጋበት ቃል ነው። በዚያ ቃል ሥጋውን ቆረሰ፣ ደሙን ቀዳ፣ ሰጠ። እንኩ ሁላችሁ ከዚህ ጠጡ አለ። ኃይል አለ፣ ሕይወት አለ። በጣም ግን አስደናቂው እስከዚህ ጊዜ ድረስ ክርስቶስ ሕይወትን በዚህ በኩል ሰውሮት ነበር።
ይሄ መጨረሻ ላይ ለሐዋርያት የተገለጠ ኃይል ነው። ከዚያ በፊት ይሄን አልነገራቸውም። ከዚያ በፊት ይሄን አልሰጣቸውም። ያ ማለት ስጋውን አልሰጣቸውም፣ ደሙን አልሰጣቸውም፣ አላቆረባቸውም። ደግሞ አስደናቂው ይሄ ብቻም አይደለም። ይሄን ስጋና ደም ይሁዳ በተቀበለበት ሰዓት በልቡ ሰይጣን ገባበት ይላል። ማያምን ስለነበረ ማያምኑ ሰዎችን ደግሞ እንዲለዩ የሚያደርግ ነው። ስጋው እውነተኛ መብል ነው። ምን አይነት መብል ነው? ጠባዩ ምን አይነት መሰላቸው? እውነተኛ መብል፣ እውነተኛ መጠጥ የሚባልበት ምክንያት ማን እንደሚቀበለው፣ ማን እንደሚበላው፣ ማን እንደሚጠጣው የሚያውቅ ነው። ይለያል ራሱ። ፈውስ ሲሳይ ይላል በትምህርተ ኅቡዓት መስቴ መኮንን አዳኝ ምግብ ፈራጅ መጠጥ ይላል። የሚያድን ነው፣ የሚለይ ነው፣ ዳኛ ነው፣ ራሱ ይመረምራል። ለምሳሌ አንድ ሰው ዝም ብሎ ሳያምን እየተጠራጠረ እስኪ ምን ያደርገኛል ስጋውን ደሙ ልቀበል ብሎ ቢመጣ ስጋውን ደሙን ማግኘት አይችልም። አሁን ልብ በሉ፣ የዚህን ዓለም ምግብ ከሆነ እኔና እናንተ ሰርቀንም ልንበላው እንችላለን። ስረቁ አይደለም ሐሳቡ፣ እንስረቅ አይደለም ሐሳቡ። ግን ሰው አጭበርብሮ ገንዘብ ሊያገኝ ይችላል። አጭበርብሮ የዚህን ዓለም ምግብ ሊበላ ይችላል። አጭበርብሮ ግን የጌታን ስጋና ደም መቀበል አይቻልም። ለምን እንደሆነ ታውቃላችሁ? ይህ አጭበረበረው ሰው ነጭ ለብሶ ልቆርብ ነው ብሎ ቢመጣ ልክ ካህኑ ሊያቀብለው እንዲህ ሲል መልአክ መንቶ ከቄሱ እጅ ምንትፍ አድርጎ ወስዶ ለሚገባው ሰው ይሰጠዋል። ይሄ ሰው የቆረበ ይመስለዋል። ነገር ግን ስጋውን ደሙን አላገኘም፣ ሕይወት አላገኘም፣ ዘላለማዊነትን አላገኘም፣ እውነተኛውን ህብረት አላገኘም፣ እውነተኛውን ፍቅር፣ እውነተኛውን ሰላም አላገኘም፣ እውነተኛውን እውቀት፣ እውነተኛውን ጥበብ አያገኝም። የክርስቶስ አካል ሆኖም አይሰራም። ለምን? በጥርጣሬ ስለመጣ ይፈረድበታል። እውነተኛ መብል ነው፣ እውነተኛ መጠጥ ነው። ይሄ ብቻም አይደለም። የዚህ ዓለም ምግብ ደዌ ይሆናል፣ በሽታ ይሆናል። በምግብ መመረዝ የሞቱ ሰዎች አታውቁ? የምንበላው ምግብ ኮሌስትሮል ሆኖ የምንበላው ምግብ ብዙ ነገር አምጥቶ የአንጀት ችግር አምጥቶ የጨጓራ ችግር አምጥቶ ጸጥ ያሉ ሰዎች የሞቱ ሰዎች አታውቁ? የተበላሸ ምግብ በልተው አሊያም ለሰውነታቸው የማይስማማ ምግብ በልተው ወይም የሚበሉት ምግብ አንቆ የገደላቸው ሰዎች አታውቁም? ትን ብሏቸው የሞቱ ሰዎች አታውቁም? የዚህ ዓለም ምግብ የሞት ምክንያት ይሆናል። ስጋው ደግሞ ግን የሞት ምክንያት አይሆን፣ ህይወት ነው የሚሰጠው። ይሄ ህይወት እንዴት ተሰወረብን? ይሄ ህይወት እንዴት ከኛ ጠፋ? ለምን ወደዚህ ህይወት የማይቀርበው? ለምን ይፈራል? ምህረት የተጨመረበት፣ ይቅርታ የተጨመረበት፣ ሁላችሁ ከእርሱ ጠጡ ተብሎ የታዘዝንበት ስጋና ደም እንዴት እንሸሸዋለን? አስቀድሶ እንዴት። በጥንቶቹ ክርስቲያኖች እኮ ስጋውን ደሙን የማይቀበል ይለይ ተብሎ ነው የሚለየው። በነገራችን ላይ ፍትሐ ነገሥቱም እንደዛ ይላል። አንቀጽ 13ን ፍትሐ ነገሥት ብትመለከቱ፣ ፍትህ መንፈሳዊ ስለ ቁርባን የሚናገረው ብትመለከቱ፣ የማይቆርብ ሰው የተለየ ምክንያት ካላቀረበ በስተቀር ይውጣ፣ ከዛ በኋላ ይለይ ነው የሚለው። ካህኑ ባይቆርብ ይለይ ነው የሚለው። የጥንቶቹ ክርስቲያኖች ለመቆረብ ተዘጋጅተው ይመጣሉ፣ ይቆርባሉ። ይሄ መቅድመ ተአምረ ማርያም ላይ የምትሰሙት ተአምረ ማርያምን መስማት ስጋውን ደሙን እንደተቀበለ ይደረግለታል፣ ይሆንለታል የሚለው በነገራችን ላይ በዚህ ምክንያት የተሰራ ስርዓት ነው። ሰው ሁሉ እንዲቆርብ ማለት ነው። ተአምረ ማርያም በፊት ይነበብ የነበረው ድሮ ከአፄ ዘርዓ ያዕቆብ ጀምሮ ይነበብ የነበረው ከቅዳሴው በፊት ከኪዳን በፊት ነው ይነበብ የነበረው። አሁን በኋላ ለምን ውጪ መነበብ እንደተጀመረ ታውቃላችሁ? ሰው ሌሊት መምጣት ሲተው ተአምረ ማርያም ሳይሰማ እየቀረ ስለሆነ ያው በተለያየ ምክንያት አርፍዶ ስለሚመጣ በኋላ ምናንብብ በፊት ምናንብብ ተብሎ ስንት ጊዜ ይነበባል? 2 ጊዜ ይነበባል። በዛ ምክንያት እና አስፈላጊነቱ ለምን እንደሆነ ታውቃላችሁ? በተአምረ ማርያም ላይ ያለው የሚቻለው ስጋውን ደሙን ይቀበል። ምን የሚለው የሚቻለው ምን ይቀበል? ስጋውን ደሙን ይቀበል። የማይቻለው የሚከለክል ደዌ ቢኖረው ግን እንደተቀበለ ይሆንለታል፣ ይደረግለታል። የእመቤታችንን ተአምር ሰምቶ ቢሄድ ግን ቢያምን ይሆንልኛል፣ ይደረግልኛል። ዓላማው ምንድነው መሰላችሁ? የሚያስቀድሱ ሰዎች እነሱ ካቅማቸው በላይ በሆነ ምክንያት ባይቆርቡን ጋር መልአክ ሊያቆርባቸው ይችላል ባሉበት። ለዚህ ሰዎችን ወደ ስጋው ደሙ የማምጣት ስራ ነው እንጂ ተአምረ ማርያም ስጋው ደሙ ነው አይደለም። ትምህርቱ እሱ አይደለም። ተአምረ ማርያምን ብቻ ስለሰማ በቃ ቆርባህን አይደለም። ተአምረ ማርያም ስጋው ደሙን ይተካልም አይደለም በጭራሽ። እንዲህ አይነት ትምህርትም የለም። በደንብ ማወቅ አለባችሁ፣ መረዳት ስላለባችሁ። ይሄን ተአምረ ማርያምን ብቻ እየሰማችሁ ቁማችሁ እየሰማችሁ አሜን ብላችሁ ስለሄዳችሁ ቆረባችሁ ማለት አይደለም። ነገር ግን ለስጋው ደሙ ያበቃችኋል። የቅዱሳን ቃል ኪዳን የቅዱሳን ምልጃ ለስጋው ደሙ ማብቃት ነው ዋናው። የቅዱሳን በረከት በሁላችንም ላይ ይደርብን። የእመቤታችን አማላጅነት አይለየን። ለስጋው ደሙ ያላችሁን ጥንቃቄ። አሁንስ እኛ ብዙ ሆነን እናስቀድሳለን። የሚመገበውን የጌታን ስጋና ደም የሚቀበለውን ሰው አይተን እኛ ግን ዝም ብለን እንወጣለን።
ለምን ከተባለ ስጋውን ደሙን ከተቀበልን ምን ፈራቸው ነገሮች አሉ። ዛሬ ቆርቤ እንዳው ነገስ እንዴት ሆናለሁ? ያ ማለት የታቀደ ኃጢያት አለ ማለት ነው። ያላለቀ ኃጢያት አለ፣ የሚሰራ ፕሮጀክት አለ፣ የኃጢያት ፕሮጀክት አለ ማለት ነው። አያችሁ እንደዚህ ሆነን ከእግዚአብሔር ጋር እንዴት መግባባት እንችላለን? በተለይ ወጣቶች ወንድሞችና እህቶች እዚህ እንኳን በጣም መልካም ነው። ከአንድ መምህር ጋር ባለፈው እያወራን ነበርና በዚህ ዓመት ባለፈው የጸሎተ ሐሙስ በጣም ብዙ ወጣቶች ናቸው የቆረቡት እያለ እየነገረኝ ነበር። በአጋጣሚ ያልነበርኩ ማታ ነበር ጉባኤ ላይ መጣሁትና በጣም ብዙ ወጣቶች ናቸው የቆረቡት የጸሎተ ሐሙስ አንደኛ። ሁለተኛ በትንሳኤ ጊዜ እዚህ ነው የምላችሁ እዚህ ቤተ መቅደስ የኛ ቤተ መቅደስ እና የትንሳኤ ዕለት አክፍለው እንግዲህ ብዙ ወጣቶች በጣም አብዛኛው የቆረቡት ወጣቶች ናቸው እያለ እየነገረኝ ነበር። ለዚህ እግዚአብሔር የተመሰገነ ይሁን። ይሄ ወጣት መቆረብ አለበት። መሰልጠን ማለት እንደሱ ነው። ያ ስጋው ደግሞ ምን ያደርጋችኋል መሰላችሁ? ሰውነታችሁን ያጸናዋል። ወጣትነታችሁ ይባረካል፣ እድሜያችሁ ይባረካል፣ ትምህርታችሁ ይባረካል፣ ዕውቀት ይገለጥላችኋል፣ ጥበብ ይገለጥላችኋል፣ የምትሰሩት ይባረካል። ይሄ ኩያን መናፍስት ርኩሳን መናፍስት የሚባሉት ከናንተ ይርቃሉ። ይሄ የሚከለክልህ ነገር ስራ እንዳትሰራ የሚያደርግህ ነገር በሰዎች እንዳትወደድ ተቀባይነት እንዳታገኝ የሚያደርግህ ነገር እሱ ይርቅ። ይሄ ድብርት የሚባል ይሄ ቴንሽን የሚባል ጭንቀት የሚባል ስትረስ የሚባል ሸክሞች እነዚህ ነገሮች በሙሉ ካንተ ይርቃሉ። ስጋው ደግሞ መድኃኒት ነው። ከጸበል በላይ ስጋው ደግሞ መድኃኒት ነው። እኔ ሁሌም ማስነው በዚህ ኦርቶዶክሳውያን ጸበል መጠመቃችን መልካም ነው። ከዚህ ተነስቶ በብዙ ኪሎ ሜትሮች አቋርጦ ሻንጣ ተሸክሞ ጸበል ለመጠበቅ የኢትዮጵያ ሀገር ዳር ድረስ ይሄዳል። መልካም ነው። እዚህ አጠገቡ ያለው ቤተክርስቲያን ገብቶ ግን ስጋው ደግሞ አይቀበልም። እማዝ ነው በዚህ ነው። ይሄን ጥያቄ መጠየቅ እፈራለሁ። ከስጋው ደሙና ከጸበል ማን ይበልጣል ብዬ መጠየቅ እፈራለሁ። ለምንድነው የምፈራው? ጸበል እንዳትሉኝ ስለምፈራ። ጸበል ቅዱስ ውሃ ነው። ጸበል ምንድነው አልኳችሁ? መለኮት የተዋሃደው ግን አይደለም። ምን የተዋሃደው አይደለም? የእግዚአብሔር ቃል ያረፈበት የተቀደሰ የተባረከ ከደዌ ስጋ ብቻ የሚያድን በሉ እስኪ ከደዌ ስጋ ብቻ በሉ እስኪ የሚያድን ጸበል የተጠመቀ ስጋውን ደሙን ግን ባይቀበል መንግስተ ሰማያት ይገባል? በእኛ አካባቢ ሙስሊሞችም ይጠመቃሉ። በነገራችን ላይ ጸበል ስለተጠመቁ ግን መንግስተ ሰማያት ይገባሉ? ይፈወሳሉ። በነገራችን ላይ አይከለከልም። በነገራችን ላይ እነዚህ ገቢረ ተአምራት የሚባሉት ለማያምኑ ሰዎች አይከለከልም። ለምሳሌ አንድ ሰው መጥቶ እዚህ ቤተክርስቲያን ልንከባለል ቢል የማያምን ሰው መጥቶ እዚህ ቢንከባለል አይከለከልም፣ ይችላል። ስጋው ደግሞ ግን አይሰጠው። የቅዳሴ ጸበል አይሰጠው። ጸበል ልጠመቅ ቢል ይችላል። መጥቶ ካህኑን ባርኩኝ መስቀል ባርኩኝ ቢል ይሳለማል። ለምን? ይሄ ሰው ቢመጣ ቢሆንስ? ይሄ ሰው መስቀል በመሳለሙ መስቀሉን አያረክሰው። መስቀሉ ይህንን ሰው ይቀድሰዋል እንጂ ያ ሰው መጥቶ እዚህ ቢንከባለል ይሄን አውደ ምሕረት አያረክሰው። እዚህ አውደ ምሕረት እሱ በመምጣቱ እሱ ይቀደሳል፣ ይባረካል እንጂ ስጋው ደግሞ ግን አይሰጠውም። ለማያምን እንኳን ለማያምን ይቅርና ለተወገዘ ሰው ከክርስቲያኖች ለተወገዘ ሰው ስጋው ደግሞ አይሰጥም። ለተወገዘ ሰው ምን ላለ ሰው አልኳችሁ? ለተወገዘ ሰው። ግን ይሄ ብቻም አይደለም። ሌላ ኬዝ ካጋጠመ ግን ለተወገዘ ሰውም ስጋውን ደሙን ይሰጣል። ሊሞት የሚያደርሰው ህመም ካጋጠመው እንዲቆርብ ይደረጋል። እኔ በጣም ፍትሐ ነገሥቱ ነው የምላችሁ አንቀጽ 13 ላይ አልኳችሁ። ለሞት የደረሰ ሰው ቢኖር ግን የተወገዘ ክርስቲያን የሆነ ነገር ግን በውግዘት የተለየ ሰው ቢኖርና ለሞት የሚያደርስ በሽታ ቢገጥመው መቁረብ እፈልጋለሁ ቢል እንዳትከለክሉት ብሎ ጽፏን ፍትሐ ነገሥቱ። የዚህ ቤተክርስቲያን ምህረት አስደናቂ ነው። እንዳትከለክሉት። ለምን? ስጋውን ደሙን ተቀብሎ ደግሞ በጣም የሚደንቀው እንደው ታውቃላችሁ፣ ስጋውን ደሙን ተቀብሎ ግን ሳይሞት ቢቀር ከዛ በኋላ እንዳትለዩት ሰውየው ነው ማለት እንደገና ወደ ምእመናን ይቆጠር። ለምን? ስጋው ደሙ ፈውሶታል። ስጋው ደሙ ያዳነውን አንተ ምን ቤት ነው የምትከለክለው? የዚህ ቤተክርስቲያን ምህረት የእግዚአብሔር ምህረት አስደናቂ ነው። ክብርና ምስጋና ለስሙ አጠራሩ ይሁን። በእውነት አመስግኑ። እና የሚከለከሉ ሰዎች ጸበል መጠመቅ መንግስተ ሰማያት እንድትገባ አያደርግም፣ ከደዌ ስጋ እንድትድን ያደርጋል። ለስጋው ደግሞ ያበቃል ማለት ወደ ውስጥ ምስጢራት እንድንገባ ያደርጋል። ጸበል ስለተጠመቅ ግን መንግስተ ሰማያት ትገባለህ የሚል ትምህርት የለም። አጋንንት ስለወጡልህ መናፍስት ርኩሳን ስለወጡልህ ብቻ መንግስተ ሰማያት ትገባለህ የሚል ትምህርት የለም። እንኳን የወጡለት ሰው የተፈወሰ ሰው ይቅርና ፈዋሹ ራሱ መንግስተ ሰማያት ይገባል የሚል ትምህርት የለም። አጋንንትን ያወጣ ሰው መንግስተ ሰማያት ይገባል የሚል ትምህርት የለም።
እንዲህ ተብሎ ተጽፏል። አጋንንትን የሚያወጣው ሰው ራሱ ስጋውን ደሙን መቀበል አለበት፣ መቁረብ አለበት፣ እንዴ አማኝ መሆን አለበት። እንዲህ ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 7 ቁጥር 20 ጀምሮ እንዴ ኢየሱስ ኢየሱስ ወይም ጌታ ሆይ ጌታ ሆይ የሚለው ሁሉ ምን አይገባም? መንግሥተ ሰማያት አይገባም። መጥተው ምን እንደሚሉት ተናግሯል። ጌታ መጥተው እንዲህ ይሉኛል፣ አጋንንት አውጻይነ በስምከ ወአብያተ ኃይላተ ገበርነ በስምከ፣ ታላላቅ ኃይላትን ተአምራትን አደረግን፣ አጋንንትን አወጣን። ወተነበይነ በስምከ፣ በስምህ ትንቢት ተናገርን። በስምህ ምን ተናገር? ከዛ ጌታ የሚለው ምን መሰላችሁ? እኔ እላቸዋለሁ እያአምረክሙ አላውቃችሁ ረሃቁም እኔ ኩልክሙ ገበርተ አመፃ፣ እናንተ ሌቦች አጭበርባሪዎች ከእኔ ራቁ እላቸዋለሁ ይላል። እግዚአብሔር እንዲህ ከመባል ሁላችንንም ይሰውረን። ልመጻደቅ ፈልጌ አይደለም በሌሎች ግን ክርስቲያን መሆን አለባቸው። ያ ጉዳይ ራሱን የቻለ ነው። የፈውስ ስርዓት ሌላው ማን መፈወስ አለበት ምናምን የሚሉ ስርዓቶች እነዚህ በራሳቸው የራሳቸውን ጊዜ የሚፈልጉ መሆናቸው እንዳለ ሆኖ ግን ለመመጻደቅ ሳይሆን አጋንንትን የሚያወጡ ሰዎች ራሳቸው አጋንንትን ስላወጡ ብቻ መንግሥተ ሰማያት መግባት። እንዲያው አንድ ሊቅ ቅዱስ ጎርጎርዮስ የሚባል እስመ ገቢረ ተአምራት ይክል አድኅኖ እምኩነኔ ገሃነም ይላል። ተአምራት ማድረግ ገሃነም ከመውረድ አያድንም ነው የሚሉ ተአምራት ማድረግ። አንዳንድ ነገሮች አልተረዳንም ምእመናን፣ አንዳንድ ነገሮችን አልተረዳናቸውም። ጸበል አትጠመቁ ግን አይደለም ሐሳቡ። እምነት አትቀበሉ አይደለም ሐሳቡ። ሌላ ቦታ ገዳም እንደዚህ ሄዳችሁ እንደዚህ በረከት ቃል ኪዳን ያለባቸው ቦታዎች አትሂዱ አይደለም ሐሳቡ። ሂዱ ግን ቁረቡ፣ ሳትቆርቡ እንዳትመጡ። ሰው እንዴት ግሸን ሂዶ ሳይቆርብ ይመጣል? ሰው እንዴት ላሊበላ ሂዶ ሳይቆርብ ይመጣል? ሰው እንዴት ጻድቃኔ ሄዶ ሱባኤ ይዞ 7 ቀን 21 ቀን 40 ምናምን ቀን 2 ወር 3 ወር ተጠምቆ እንዴት ስጋውን ደሙን ሳይቀበል ይመጣል? በጣም ብዙ ምን በትናቸው ነገር። ይሄ ደጋፊነት ማለት ምን እንደማለት መሰላችሁ? ይሄ ማለት በሌላ አገላለጥ አንድ ሰው ለምሳሌ የዓለም ዋንጫ የተዘጋጀበት ሀገር ቢሄድ ከዛ ደግፎ ቢመጣ ይሄ ሰውዬ ኳስ ተጫውቶ መጣ ነው የሚባለው ወይስ ደግፎ መጣ ነው የሚባለው? በኳስ ጨዋታው ላይ ምን ነው የሚያደርገው ነገር? ይሄዳል፣ አብሮ ይጮሃል፣ የጨዋታውን ሁኔታ ያያል፣ ፕሮግራሙን ያያል። ምናልባት የሚያደንቃቸውን ሰዎች በአካል ሊያይ ይችላል። ነገር ግን ሜዳ ገብቶ አልተጫወተም። ስጋውን ደሙን መቀበል ማለት ሜዳ ውስጥ ገብቶ ኳሷን ማንቀርቀብ ማለት ነው። ጎል ውስጥ ማስገባት ማለት ነው። ደጋፊነትና ተጫዋችነት ይለያያል። አንዳንድ ነገሮችን አልተረዳናቸው። ስጋው ደሙ መቀበል ማለት ኳሷን በእጅ በእግር ማድረግ ማለት ነው። ያለዚያ ምን እንደሚሆን ታውቃላችሁ? የኛ አድናቂዎች ብቻ ትሆናላችሁ። ኳሱኛ እጅ ይሆናል። ያ ማለት ስጋው ደሙን እኛ እንፈትታለን፣ እናንተ አትቆርቡም። እኛ ካባ ለብሰን እንመጣለን። ከዛኛ ህዝብ በተሰበሰበበት እናስተምራለን። አቤት መምህር ገሌ ሲያስተምር። ከዛስ እኛ የሚከፈለንን የትራንስፖርት ይዘን እንሄዳለን። እናንተ ግን ባዷችሁን ትሄዳላችሁ። የኛ ሲሳይ ብቻ ትሆናላችሁ። እግዚአብሔር ከዚህ ሁላችሁንም ይሰውራችሁ። አያችሁ፣ የትምህርታችን መጨረሻ ስጋው ደሙ መሆን አለበት። የኛ መደነቅ፣ የኛ መደናነቅ፣ የኛ መሽቀርቀር መቅረት አለበት። የዘማሪና የሰባኪ ማወቂያ መታወቂያ እነዚህ ነገሮች ብቻ መቅረት አለባቸው። አናስተምር አይደለም፣ መልካም ነው። ግን ምንድነው ለውጡ? ጉባኤያትን ሰርተን አስጊጠን ዲኮር አድርገን ብዙ ህዝብ ተሰብስቦ ያ ሁሉ ህዝብ ታይቶ በሳምንቱ ያ ህዝብ ካልቆረበ ጥቅሙ ምን ይሆናል? ምንድነው ጥቅሙ? የቤተ ክርስቲያንስ የመጨረሻ ግቧ ምንድነው? ይሄን እኮ ማወቅ ያስፈልጋል። በዛ ላይ ይሄ ብቻ አይደለም፣ ያጣ ነው። በጣም ብዙ በረከት አለ ከስጋው ደግሞ ማግኘት የሚገባን ግን ያጣ ነው። አስቀድሰን ብቻ ጀርባችንን ሰተን እንደ አይሁድ የምንሄድባቸው ይሄ መቅረት አለበት። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ህይወት የተጨመረበት ነው። እስኪ በሉ ህይወት በሉ። የተጨመረበት ነው። ምን የተጨመረበት ነው? ስጋው ህይወትን ጠቅልሏል። አያችሁ ክርስቶስ ምንድነው ያደረገው? ስለዚህ አነ ሞተ ነስአ ወእንቲ አሁ ህይወተ ወሀበነ። ነገ ስትጸልዩ አስተውሉት። የዓርብን ውዳሴ ማርያም የኛን ሞት ወስዶ የሱን ህይወት ሰጠን። የኛን ሞት ምን አደረገ? ወሰደ። የሱን ህይወት ለኛ ምን አደረገ? ሰጠ። እንዴት ተፈጸመ? እንዴት ተፈጸመ? ይሄ እንካችሁ ስጋዬ ነው ብሉ ሲል ህይወት ሰጠ። እንካችሁ ሁላችሁ ከእርሱ ጠጡ ብሎ ደም ሲሰጠን ደም ውስጥ ህይወትን ጨመረ። ለኛ ህይወትን ሰጠን። ከዚያስ የኛን ስጋ ይዞ መስቀል ላይ እሱ ሞተ። ሞተ፣ አዳነን። ሞተ፣ ህይወትን ሰጠን። ተቀበረ፣ ተነሳ፣ አስነሳን። ክብርና ምስጋና ለስሙ አጠራሩ ይሁን። ይሄ ነው ቅዱስ ስጋውን
ክቡር ደሙን መቀበል ማለት ታስታውሳላችሁ ቅዳሴ ላይ ንዜኑ ሞተከ ወትንሣኤከ ቅድስተ ነአምን ዕርገተከ ወዳግመ ምጽአተከ እያለን ምን ጸልየው በዜማ ትዝ ይላችኋል። ሞትህን እንናገራለን፣ ትንሣኤህንም እንዲሁ እንናገራለን፣ ዕርገትህን እንናገራለን፣ ዳግመኛ መምጣትን እንናገራለን። ምን እያለን መሰላችሁ? ደሙ ውስጥ የሞቱን ነገር አስቀምጧል። ስለኛ እንደሚሞት ለምን? የሱ ሞት ለኛ ሕይወት ስለሆነ። ያ ብቻም አይደለም፣ ማረጉን ስጋ ውስጥ አስቀምጧል። ለምን? የሱ ማረግ የኛ ዕርገት ስለሆነ። ይሄ ብቻም አይደለም፣ ዳግመኛ ይመጣል፣ ይወስደናል። የሚወስደን ግን ምን ከሆንን ነው? ስጋው ከሆንን፣ አካሉ ከሆንን። ስጋውና አካሉ ደግሞ ምን ሆነው? የሱን ስጋና የሱን ደም ከተቀበልን ነው። ስጋዬን የበላ ደሜን የጠጣ የዘላለም ምን አለው? ሕይወት አለው። ሕይወት ተቀምጦበታል። ስጋውና ደግሞ ሕይወት ተቀምጦበታል። ጥበብ አለው። ለምንድን ነው ሰዎች ሌላ መድኃኒት ፍለጋ የሚሄዱት? ለምንድን ነው ሰዎች ሌላ መነሻ ፍለጋ የሚሄዱት? ለምንድን ነው ሰዎች ዕውቀት የሚገልጥ ፍለጋ የሚሄዱት? እንዲያውም ቅዱስ ኤፍሬም የሚናገረው በሐሙስ ውዳሴ ማርያም ላይ ዳግመ ከፈለን ንብላ እምፀ ሕይወት ይላል። ዳግመኛ ከዕፀ ሕይወት እንድንበላ አደለን። ከሕይወት ዛፍ ፍሬ መጀመሪያ ለአዳም የተፈጠሩት 3 እጽዋት ናቸው። እየጨረስኩኝ ነው። ለአዳም የተሰጡት 3 እጽዋት ናቸው በገነት። ስንት እጽዋት አልኳቸው? 3 እጽዋት። የመጀመሪያው ጠብቅ የተባለው ነው፣ ዕፀ በለስ። ሁለተኛው ብላም አትብላም ያልተባለው ነው፣ ዕፀ ሕይወት ነው። ሶስተኛው ደግሞ ብላ የተባለው ምግቡ ነው። እና 3 መደቦች ተሰጥተውታል። አዳም ዕፀ በለስን ሳይበላ ጠብቆ ሌሎቹን ግን ብላ የተባለውን እየበላ ቆይቶ እየታዘዘ ቆይቶ ቢሆን ኖሮ የሕይወትን ዛፍ ፍሬ ይበላና ሕያው ይሆን ነበር። ከ1000 ዓመት በኋላ የዘላለም ሕያው አይሞትም ነበር። እንዳይሞት ሆኖ ይሄ መራባት እንዳለ ሆኖ ሞት የሚባል ነገር ሳያገኘው ይኖር ነበር በተዘጋጀለት ስፍራ። ግን ዕፀ በለስን በላ። ከዛ እግዚአብሔር የወሰነው ውሳኔ ምን እንደሆነ ታውቃላችሁ? ልክ አዳም የበለሱን ፍሬ ሲበላ የሕይወት ዛፍ መንገድ ተዘጋ። ምንድነው ያደረገው? ወአዘዞሙ ለኪሩቤል ወሱራፌል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ ኪሩቤልንና ሱራፌልን አዘዛቸው ይላል። ዘውስተ እዴሆሙ ሰይፈ እሳት ይላል። የእሳት ሰይፍ እጃቸው ውስጥ አስቀምጦ እንተ ትትመያየጥ ይላል፣ የምትገለባበጥ የምታስፈራ ይላል። ከመ ይዕቀቡ ይላል ፍናወ ዕፀ ሕይወት ይላል። ወደ ሕይወት ዛፍ የሚወስደውን መንገድ ዘጉ ይላል፣ ጠበቁ ይላል። እንዲጠብቁ አዘዛቸው። ለምን? ከመ ኢይባ አዳም ተሃቢሎ፣ አዳም ተደፋፍሮ ወደዚያ እንዳይገባ። ቢገባ ምን ችግር አለው? ችግሩ ምንድነው? አዳም ወደዛ ወደ ሕይወት ዛፍ ቢሄድ ችግሩ ምንድነው? የሕይወት ዛፍ ፍሬን እንዳይበላ፣ በሕይወት እንዳይኖር። ታዲያ እግዚአብሔር ምቀኛ ነው እንዴ? አዳም የሕይወት ዛፍን ፍሬ በልቶ በሕይወት ቢኖር ምን ችግር አለው? ምቀኛ ነው እግዚአብሔር? አይደለም። ምቀኛ ሆኖ ሳይሆን አዳም ከበደለ በኋላ የሕይወት ዛፍ ፍሬ ቢበላ ሕያው የሚሆነው ከነ በደሉ ነው። ከነ ምኑ ነው አልኳችሁ? ከነ በደሉ። በደል ደግሞ መኖር የለበትም። ሰው ነው መኖር ያለበት። አዳም በደልን ተሸክሟል። አዳም ርግማንን ተሸክሟል። ስለዚህ የዕፀ በለሱን የዕፀ ሕይወትን ፍሬ ቢበላ በሕይወት ሲኖር ያዘለው ጀርባው ላይ ያለው አእምሮው ላይ ያለው ልቡናው ላይ ያለው ሰውነት ላይ ያለው ርኩሰት አብሮት ለዘላለም ይኖራል። ያ ደግሞ እንዲኖር እግዚአብሔር አይፈቅድም፣ አይወድም። ስለዚህ ምን መሆን አለበት? ወደ ሕይወት ዛፍ ፍሬ የሚወስደው መንገድ መዘጋት አለበት። ከዛስ ክርስቶስ መጣ። ምን ብሎ ተናገረ? አስደናቂው የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድ እውነትና ምንድን ነኝ አለ? ሕይወት ነኝ። የሚገርም እኮ ነው። መንገድ ነኝ አለ፣ እውነት ነኝ አለ፣ ሕይወት ነኝ አለ። መንገድ ምንድን ነው? ያ ተዘግቶ የነበረው መንገድ ክርስቶስ ከፈተው። ያ መንገድ ወዴት ነው የሚወስደው? ወደ እውነት። ያ እውነት ወዴት ነው የሚወስደው? ወደ ሕይወት። ሕይወትስ ማን ነው? ራሱ ክርስቶስ። ክብርና ምስጋና ለአምላካችን ይሁን። ያ ሕይወት እንዴት ይገኛል? ያ ሕይወት እንዴት ይገኛል ቢባል መድኃኒት በመውሰድ። ምን በመውሰድ? ቅዱስ አግናጤዎስ ዘአንጾኪያ የሚባል ሊቅ the medicine of immortality ብሎ ይጠራዋል የጌታን ስጋና ደም። the medicine of immortality ማለት የኢመዋቲነት መድኃኒት ማለት ነው። የሕይወት መድኃኒት፣ የመኖር መድኃኒት፣ ዘላለም የመኖር መድኃኒት፣ ለዘላለም ሕይወት የሚዋጥ መድኃኒት፣ ለዘላለም ሕይወት የታዘዘ፣ ለዘላለም ሕይወት የተሰጠ፣ ለዘላለም ሕይወት የሚወሰድ መድኃኒት ስትወስደው በደምህ ሴል ውስጥ ገብቶ ነው በሽታውን እንዲወጣ እንዲሞት ወይም የበሽታውን ምክንያት እንዲደርቅ የሚያደርገው መድኃኒት እንደዛ ነው።
መድኃኒት ሲሰራ በግሉኮስ ሌቭል ነው የሚሰራው እንደምታውቁት። ቀጥታ ወደ ደማችን ነው አብዞርብ የሚደረገው። በዛ ሌቭል ነው የሚሰራው ቀጥታ ደም ውስጥ እንዲገባ ተደርጎ። ያ ማለት በሌላው በዳይጀሽን ሲስተም ወደ ውጭ እንዳይወጣ ተደርጎ ነው፣ ቆሻሻ ሆኖ እንዳይወጣ ተደርጎ ነው መድኃኒት የሚሰራው። ቀጥታ ደም ውስጥ ገብቶ ደማችን ሴል ውስጥ ያሉትን በሽታዎች ይገላቸዋል። የጌታ ስጋና ደም ምን ያደርጋል? ልክ ስንበላውና ስንጠጣው ደማችን ውስጥ ይዋሃድና ስጋችንን ከጌታ ስጋ ደማችንን ከጌታ ደም ጋር ያዋሃደውና ክርስቶስ ጭንቅላት ሆኖ ክርስቶስ አንጎል ሆኖ ወይም ክርስቶስ ሴንትራል ነርቨስ ሲስተም ሆኖ እኔና እናንተ ከራስ በታች ያሉትን አካላት እንሆናለን። ክብርና ምስጋና ለአምላካችን ነው። ይሄን ምስጢር የሰጠን አምላክ ጨምሮታል። ደሙ ውስጥ ይሄን ህይወት ጨምሮታል። ይሄን ዘላለማዊነት ጨምሮታል። ይሄን ፍቅር ጨምሮታል። ደሙ ውስጥ የቤዛነት ኃይል፣ ጽዋ ውስጥ አለመሞት፣ ጽዋ ውስጥ አቅም፣ ጽዋ ውስጥ ጉልበት፣ ጽዋ ውስጥ ኪዳን ፍቅር ይሄን አስቀምጦበታል። ለዘላለሙ የወደደን ፍቅር የት ይገኛል ካላችሁ እዚህ ክርስቶስ ቤተክርስቲያንን ለዘላለም የወደደበት ፍቅር፣ ክርስቶስ ለቤተክርስቲያን ራሱን የሰዋበት ፍቅር፣ ራሱን ያረደበት ፍቅር፣ ራሱን ያራቆተበት ፍቅር፣ የሾህ አክሊል ደፍቶ የሞተበት ፍቅር፣ የደቀቀበት ፍቅር፣ 6666 ጊዜ የተገረፈበት ፍቅር፣ ስጋው እስኪበተን ድረስ ደሙ በምድር ላይ ተረጭቶ እስኪያልቅ ድረስ አጥንቱ እየታየ እስኪሞት ድረስ ለቤተክርስቲያን የሰጣት ፍቅር የት ይገኛል ካላችሁ ጽዋው ውስጥ ይገኛል። በህብስቱ ተጠቅለዋል፣ በስጋው ተጠቅለዋል። ስጋው ሲሰራ ህብስቱ ሲዘጋጅ እንዳልኳችሁ ምስጢር ነው። ይሄን ብቻ ግን ልንገራችሁ 13 መስቀል አለው። ስንት መስቀል አለው? 13 መስቀል። የ13ቱ ሕማማተ መስቀል ምሳሌ እንዳልኳችሁ ውስጥ አዘገጃጀቶች አሉ። ያ ማለት ካህናቱ ለሚቆርበው ሰው ራሱ የሚሰጡት ፖርሽን አውቄ ነው ይሄን ቃል የተጠቀምኩት ይወስኑታል በመስቀሉ ልክ። ያ ነው የሚሰጣቸው። ያ ማለት መስቀል ላይ የተገረፈው ከዚህ በፊት ብዙ ጊዜ በተደጋጋሚ የገለጥኩት ስጋ ወዳለበት ንስሮች ይሰበሰባሉ የሚለው የማቴዎስ ወንጌል ምዕራፍ 24 ቁጥር 28 ላይ ያለው ቃል እሱ ማለት ነው። ብቻውን እንዳይመስላችሁ ይሄ ደም ቅንጣት የቤተክርስቲያን የምትሰጠው የደም ቅንጣት የምትሰጠው የስጋ ቁራሽ ያ የዘላለም ፍቅር የታተመበት ነው። ይህን ህይወት መቅረብ ያስፈልጋል። ይኸውላችሁ በመጨረሻ አጽንኦት የምሰጠው በእርግጥ ሳምንት እቀጥላለሁኝ ይህንን ቅድመ ቁርባን፣ ጊዜ ቁርባን፣ ድህረ ቁርባን የሚለውን እሱን አሳያለሁኝ። ነገር ግን ሁላችንም ለስጋው ደግሞ መዘጋጀት ያስፈልጋል። ይኸውላችሁ ንጹሃን አይደለንም ብላችሁ በጥቃቅን ኃጢአቶች ቅድም እንዳልኩት በእሱ አትፍሩ። እሱን ለንስሐ አባቶቻችሁ አሳውቋቸው። ንስሐ አባቶቻችሁ ቁረቡ ካሏችሁ የንስሐ አባቶቻችሁን ምክር ውሳኔ ስሙ። ነጋዴ ነኝ ብለህ ወደ ኋላ አትበል። ነገ ትርፍ ጨምሬ እሸጣለሁና ዛሬ ቆርቤ ነገ እንዴት ሆናለሁ? ታዲያ ወይ ንግዱን ካልተውከው ወይ ካልቆረብ ከየትኛው ነው መሆን የሚቻለው? እየነገዳችሁም መቁረቡንም ትታችሁት እንዴት ይኮናል? ቢያንስ እንኳን አንዱን ማድረግ ነገ ይላል ጌታ ክፋቷ ይበቃታን ይላል። ስለዚህ ነገ ስለ ነገ አታስቡ፣ ለዛሬ ነው ይላል። ይሄን ስላችሁ እንዳልኳችሁ እንደው ሌላውን የነገ ወዲያ ኃጢአት ፕሮጀክት ፈጽሙ ማለት አይደለም። ግን ዛሬ የኛ ቀን የመዳን ቀን ዛሬ ስለሆነ ለዛሬ ተዘጋጅተን እንቁረብና ነገ ደግሞ እናውቃለን። ሳትቆርቡ ከምትቀሩ ዛሬ ቆርባችሁ ነገ ኃጢአት ብትሰሩ ይሻላል። ጭራሽ ሳትቆርቡ በደንብ በተሳሳተ መንገድ እንዳትረዱኝ። ጭራሽ ሳትቆርቡ ከምትቀሩ ዛሬ ቆርባችሁ ነገ ኃጢአት ብትሰሩ ይሻላል። ለምን? ስለ ነገ አናውቅም። ሰውነታችንም ከኃጢአት ተለይቶ አያውቅም። አይምሮአችን ከኃጢአት ሐሳብ ርቆ አያውቅም። ልባችን ከዚህ ተለይቶ አያውቅም። እና አንዳንድ ነገሮች በተሳሳተ መልክ እየተረዳናቸው ድፍረት እየመሰለን ግን ከማዕዱ እየተለየን እንሄዳለን። ይሄ ማለት በሌላ አባባል በይሉኝታ ልክ አሁን ድግስ ተጠርታችሁ ለምሳሌ ሰርግ ቤት ሄዳችሁ በሉ አንሱ ብፌው ሲትባሉ ኧረ እኔ በልቼ ነው የመጣሁት ይቅርብኝ እግዚአብሔር ይስጥልኝ ትላላችሁ። ሰርግ ነው ተጠርታችሁ ነው የሄዳችሁት፣ ድግስ ነው። ልክ እንደዛ አሁን ስጋው ደግሞ መተንኛ ወይ ደግሞ በሌላ አባባል ልትታከሙ ሄዳችሁ ሐኪም ቤት ዶክተሩ ሊያክማችሁ ሲል በይሉኝታ ኧረ ዶክተርዬ ይቅርብኝ እንዳታክመኝ ትላላችሁ። ይሄ ማለት እኮ ነው በሌላ አባባል። እና አንዳንድ ይሉኝታዎቻችን ከዋናው ማዕድና ከዘላለም ህይወት ለይተውናል። በተለይ ወጣቶች ወንድሞቼና እህቶቼ አትፍሩ። ምናልባት ብዙዎቻችን ከቆረብን በኋላ የምንኖረው ህይወትም ያሳስበናል። አሁን አንዳንዶች ወጣቶች እንዲያው ከቆረብኩ በኋላ እንደገና ተመልሼ አሁን ከጓደኞቼ ጋር ሚል ሰው አለ። ካላደረከው መልካም፣ ባታደርገው ጥሩ። ያለዚያ ግን ቆርበህም ቢሆን ከዛ በኋላ ስለምትሰራው ኃጢአት ለንስሐ አባት እየተናገር እየወደክ እየተነሳ ህይወትህን ምራ። ሁላችንንም በህይወት ያቆየን፣ የዘላለም ህይወትን ለሁላችንም ያደለን፣ ሁላችንም ለቅዱስ ስጋው ለክቡር ደሙ ያብቃል። ሳምንት እንቀጥላለን። የሳምንት ሰዎች ይበለን። ወስብሐት ለእግዚአብሔር።